አብዛኞቹ ከዚህ ከዘመናዊ ጋር የተያያዙ ናቸው አሉ አሁንም እንደ ድሮ ባህል ማቀርቀር እንትን የሚመስል ጨዋነት የሚመስላቸው ቀና እንዲበት ነገር ረዳት ያላገኙበትን ነገር ልንገር የሽምግልና ስርዓት አለ ነገሮች መዘመን እንዳለባቸው የማምን ሴት አይደለም እችራሂል ከማንንም ጋር ማትፎካከር ማትወዳደር ከትላንት ማንነቷ ግን ተሽላ እንድትሰራ በሜዲካል ቱሪዝም መዳረሻ ባንኮክን የሚያክል ሀገር እኔ አለ ብያለሁ ያኔ ለሆቴል ኪሳራ ትዳረጋለ ብዙ ኪሳራዎች አሉ ባይ ዘ ወይ እና ተመልካቾቻችን ይህ መሴሾ ነው መሴሾ በአባይ ቲቪ እና በመሴሾ ዩቲዩብ ቻናል የሚተላለፍ የምሽት የመዝናኛ ፕሮግራም ነው የመጀመሪያው ዛሬ ፕሮግራማችን የእንግዳ ፕሮግራም ይሆናል ዛሬ አሪፍ እንግዳ ጋብዤላችኋለሁኝ በተለይ ዶክተር አለ መስራች ናት እንዲሁም የስከለስ አዲስ ባለቤት ናት በተለይ ደግሞ በተለያዩ የማህበራዊ ሚዲያዎች የተለያዩ ቁም ነገሮችና ባህል ነክ ወግ ነክ መልእክቶችን በማስተላለፍ ትታወቃለች ራሄል ሞገስ ናት የዛሬው የመሴሾ የክብር እንግዳ እሺ በክብር ተቀበሉልኝ በክብር ተቀበሉ ራሄል እንደምን አለሽ? ዛሬ እኔ እንግዳ ስለሆንሽ በጣም ደስ ብሎኛል። እኔም እንደዛው። በጣም በሶሻል ሚዲያ ነበር በጣም ብዙ ማቀሽ። ልክ ነው። በተለይ ደግሞ ዛሬ በጣም የጋበዝኩብሽ ዋነኛ ምክንያት ምንድነው የውጭ ሀገር ሄዶ ለመታከም የአብዛኛው የህብረተሰብ የግንዛቤ ችግር አለና አንድ ሰሞን መነጋገሪያ አጀንዳ ሲሆን አንቺ ደግሞ በዚህ ውስጥ የራስሽ ሚና አለሽ እና ትንሽም ስለሱ እንድናወራና ስላንቺም አጠቃላይ ነገር እንድናወራ ነው የጋበዝኩሽ። እሺ አመሰግናለሁ መሲ። አይደል? በጣም ደስ ብሎኛል ስለተገኘሁኝ። በኋላ ስለ ሜዲካል ኬሩን በኋላ እናወራለን። ደስ ይለኛል። መጀመሪያ ስለ ራሷ ብናወራ ይሻላል ነው ተመካካቾች ነው። ያው እንግዲህ አንቺ በደንብ የምታወቂው እንግዲህ አንቺ ብዙ ጊዜ ቃለ መጠይቅሽን ስሰማ ሊሴን ያወቁት ባንቺ ነው። ኦ ሪሊ? በደንብ ጥሩ ግንዛቤ ያለኝ ባንቺ ምክንያት ነውና ሊሴ በጣም ያው ተምረሻል እንደገና አስተምረሻል ምን የተለየ ነገር አለ ሊሴ መማር ምን ትዝታለሽ ትዝ የሚልሽ እሺ በቅድሚያ እንግዲህ ለማያውቁኝ ሰዎች ራሴ ለማስተዋወቅ ያህል ራሄል ሞገስ እባላለሁኝ አቶ ሞገስ ኃይለማርያም እና የወይዘሮ ሸዋነሽ ክፍሌ ልጅ ነኝ የመጀመሪያ ልጅ ነኝ ለቤተሰቤ የተማርኩት እንዳልከው ሊሴ ገብረ ማርያም ነው ትልቁን ህይወቴን ያሳለፍኩት እዛ ነው በእኛ ጊዜ በ3 አመታችን ከ3 እስከ 4 ባለው እድሜ ውስጥ ነበር መንገባው ስለዚህ ገና አማርኛን እንደፈታን ልበልህ የገባንበት ቤት ነው ከዛ በኋላ በፈረንሳይኛ ነው ትምህርታችን ሁሉ የቀጠለው ማለት ነው እና ያው ፈረንሳይኛ ተናጋሪ ነኝ እስከ 13ኛ ስፔሻል ክላስ ድረስ ሎ ክላስ ተምሬያለሁኝ 13ኛ ክፍል ሎ ክላስ ነበርኩኝ በጣም የምወደው የህይወቴ እንግዲህ መጀመሪያ የሚጀምርበት ቤት ነው ለዛሬ እንግዲህ መቆሚያ ራሄል ተብላ የምትጠራበት ትልቁ ከቤተሰቦች ቀጥሎ ትልቁ ሚና የተጫወተበት ቤት ነው ሊሴ ገብረ ማርያም እና እንዳላሰለች እንጂ አውርታል ጨርሰን ያው እንግዲህ ብዙ የሀብታም ሰዎች የሀብታም ልጆች ናቸው የሚያወሩበት የድሃ ልጅ አይማርበት ያው እንግዲህ በእኛ ዘመን የባለስልጣን ልጆች ደህና ስራ ያላቸው ደህና ገቢ ያላቸው ሰዎች አቅም ያለው ሰው ይጠይቃል በእርግጥ አሁንም እንደዛው ኢንተርናሽናል ስኩል ነው which is normal ይመስለኛል አይደል በ19ዎቹ አካባቢ ተስፋዬ ካሳ በሊሴ ተማሪዎች ይቀልል ነበር ታስታውሻለሽ አዎ ቀልዶች ምን ነበር የተባለው ያን ጊዜ በቆሎ በሚል አረፍተ ነገር ስሩ ተባለና በቆሎ አበበ በቆሎ ለበሰ እንደዛ እውነት ነው ወይ እንደዛ አሁን ያቀል ማለት እንደ በቆሎ ማያውቁ ነበር ወይ የልሱ የተማሪዎች ነው ወይስ ተጋኗል በርግጥ እኔ በጣም የተጋነነ ይመስለኛል ይሄ ነገር እኛም እንሰማው ነበር እና አንዳንድ ቀልዶች እንደዚህ ስትሰማ ትደነግጣለህ በዚህ ደረጃ የሚሆን ሰው የለም በቆሎን ማያቅ ኢትዮጵያዊ አለ ብዬ አላስብም ወይንም እንዳልከው ደግሞ ሲነበብ ሜቢ ወደ ፍሬንች አክሰንቱ የመሄድ ባህሪ ሊኖር ይችላል እንጂ ይሄን ያህል በተጋነነ መልኩ እኔ አለ ብዬ አላስብም ብዙ ዘመን ስንተረብበት የነበረ ነገር ነው ግን ተሰፋን ደስ ይላል ያን ጊዜ ሰሙ ነበር ማለት ይሄንን ወይ በጣም
በጣም አጠገባችን እኮ ጥቁር አንበሳ ትምህርት ቤት ነበረ አጥር አይደል የሚለየን ስለዚህ በሁለቱ ትምህርት ቤቶች መሃል የነበረ ቀልድ እኔ ልነግርህ አልችልም በጣም እንትን ነበረ እንትን ሸንኮራ ልገዛ ሄደው አንድ የዱሲ ተማሪ አሉ ከዚያ ኤክስፓየርድ ዲቴል ነው ምን ያለቻለ ኦ ማይ ጋድ የለም ኤክስፓየርድ ያለችው ግን ይሄ በቆሎ ላይ ምን ነበር ቀልዱ መሰለሽ አበበ በቆሎ ለበሰ ስትል አስተማሪው በጣም ተናደደና እሺ በዚህ አረፍተ ነገር አበበ ምንድነው ሲባል ቆረቆንዳ ያው በቀልድ ነው አክቹአሊ ትንሽ የባለስልጣን ሰው ልጆች በጣም የሀብታም ልጆች ስለሚማሩበት ትንሽ ለመቀለድ ይመስለኛል እኔ ደግሞ በሱ ምልከታ አይደለም የማየው የሀብታም ልጆች ቢማሩበትም ይሄን ያህል ምልክ የሰፋ ልዩነት ኢትዮጵያ ውስጥ እየኖርን አለ ብዬ አልገምትም ነገር ግን የአማርኛ እጥረት እንደነበረ ይታወቃል ምንም ጥያቄና መልስ የለው በሳምንት አንድ ቀን አማርኛ ልክ እንደ ሳብጀክት ነበረ የሚሰጠው በጣም ብዙ ተማሪ ችግር ነበረበት ይሄ ምንም ጉራም አይደለም እንትንም አይደለምና እንደውም ምን አማርኛ ሰቃይ ነበርኩ ይመስለኛል በእውነት ደህና ነበርኩኝ አማርኛ ላይ ጥሩ ነበርኩኝ ግን የሚቸግሩ ነገሮች ሊኖሩ ይችላሉ ግን በማውራት በማንበብ ደረጃ ሳይሆን እንደ አንዳንድ ነገሮች ሊቸግሩ ይችላሉ እንጂ በደንብ በጣም ጎበዝ አስተማሪዎች ነበሩን የአማርኛ ስለእውነት እና ትንሽ ተጋኗል ተጋኗል እሺ እንደው ዝም ብለሽ ትንሽ ስለ ሊሴ ላስታውስሽ ብዬ ከዛ በኋላ የራሄል ታሪክ የሚቀደው አንዱ ከአየር መንገድ ያው እንግዲህ የበረራ አስተናጋጅ ነበርሽ ያው ለ6-7 ዓመት ክሎስ 7 ከ80 በላይ አገር ተጉዘሻል ያው ዋው ስለዚህ መኖሪያ ቤትሽ አንቺ አየር ላይ ነው አየር መንገድ እንግዲህ የተለያዩ ሀገሮችን አይተንበታል እኔ እድለኛ ሆኜ ወይንም እንደኔ ያሉ ሊሴ ተምረው አየር መንገድን ጆይን ያደረጉ እህቶቼ እንግዲህ በብዙ ባህል ያድገናል አልፈናል ብዙ ኤክስፖዠሮች ነበሩን ብዬ አስባለሁ ሊሴም እያለን የተለያዩ ባህል ካላቸው የተለያየ አስተሳሰብ ካላቸው ተማሪዎች ጋር ነው አብረን ተደባልቀን የተማርነው ስለዚህ አየር መንገድንም ጆይን ሳረግ ለኔ በጣም ቀላል ነበር ኤክስፖዠሩ ቀላል ነው ሊሴ ያለሁ ፈረንሳይ ሀገር ነበርኩ ሄጃለሁ ጆሃንስበርግ ሄድኩበት ሀገሮች ነበሩ ሊሴም ያለሁኝ ማለት ነው ከዛ አየር መንገድን ጆይን ሳረግ ስለእውነት ለመናገር የሆነ የሚቀጥል ነገር አለውና በጣም ነው ደስ የሚለው ለኔ መቼስ ሁለቱም ቤቶች ሁሌም ኢንተርቪውቼ ላይ እንደማወራው ወይንም የሚያውቁኝ ሰዎች ላንድ የሚያውቁት እንኳን የሰራሁባቸው እንኳንም የገባሁባቸው ብዬ ማስብበት ቤት ነው የኢትዮጵያ አየር መንገድ የሁላችንም ኩራት ነው ሊሴም ያንቺ ብቻ አይደለም የሁላችንም ልክ ነው ግን አየር ላይ ምንድነው ያለሽ ገጠመኝ በጣም ብዙ ሀገር ይደሻል እንግዲህ ከ6 ዓመት በአየር ላይ መቆየት በጣም ከባድ ነው እንግዲህ የተወሰነ ጊዜ ነው ረፍት የሚኖርሽ እዚህ አዲስ አበባ ምን የተለየ እንትን አለው ፊሊንግ አለው እሱ ነገር አየር ላይ ያለው አየር ላይ እሺ እንግዲህ አያይዤ መመልሰው በዚህ ላይ የብዙ ሰው አስተሳሰብ ምንድነው የሆነ ባህላዊ የሆነ አስተሳሰብ አለው በያስባለው ለሆስተሶች ለአየር መንገድ የሚሰጠው ውበትን ብቻ ያማከለ አንድ ሆስተስ ስትገባ እዛ ቤት ውስጥ ውበት ቁመናን ኪሎን ክብደት ምናምን ያማከለ ብቻ የሚመስለው ሰው አለ ምግብ ሰርቭ ለማድረግ ምናምን የምትገባው ብቻ ሰርቪስ ይሄን ምንሰጥ ብቻ ነው የሚመስለው አየር መንገድ ግን ከዚህ ባሻገርና ትልቁ ሚናችን አየር ላይ የሰዎችን የፓሴንጀሮቻችንን ሴፍቲ ደህንነት መጠበቅ ነው ትልቁ ስራችን በጣም ትልቁ ስራችን አዋላጅ እርጉዝ ሆና ብትወልድብን እናዋልዳለን ሰው ቢታመምብን ፈርስት ኤድ እንሰጣለን ኤመርጀንሲ ምንም አንሰራው ስራ አለ ሁሉንም ነን ቴክኒካዊ የሆነ ነገሮች ቢኖሩ ምልክ በጥገና መልክም ባይሆን አይናችን ጆሮአችን ሴንሶቻችን በሙሉ እንደዚህ ቆመው ነው እዛ ሀገር እስኪደርሱ ድረስ ስለዚህ እኛ የደህንነት ጠባቂዎች ነበር እውነት ነው ማለት ከባድ ነው ስራው ደስ ይላል ከባድም ቢሆን ደስ ይላል በጣም ደስ ይላልና ከተለያየ ሀገር ሰው ጋር ማዋል በየሀገሩ መብረር በራሱ የሚሰጥህ ኤክስፖዠር ልነግርህ አልችልም እኔ መቼስ በፍቅር የምወደው ስራ በጣም ነው የምወደው አይ ድሮ ቅድም እንዳነሳሽው ድሮ ግን አየር መንገድ ሆስተስ ለመቀጠር ቆንጆ መሆን ያስፈልጋል የሚል ነገር ነው የማውቀው ነኝ አይ ዶንት ኖ ውስጥ ያለው መመሪያ አሁንስ ልዩነት አለው ወይስ የተሻሻለ መስፈርት አለ እንደ አየር መንገድ አይነት ትልቅ ድርጅትን በውበት ብቻ መለካት እኔ ችግር ይመስለኛል ለምን መሰለ መሲ
አየር መንገድ በጣም ስመጥር እንግዲህ ያየነው የት የደረሰ ድርጅት ነው። ውበትም ብቻ አማክሎ የድሮ ሆስተሶች በጣም ቆንጆ ናቸው ይባላል አይደለ? የአሁኑ ሆስተሶችን አይታቸዋል እንዴት እንደሚያምሩ። እንዲያውም ፕላስ እየተጨመረ በየአመቱ እየጨመረ ነው የሚሄደው ያለው ምንድነው ከውበት ባሻገር ደግሞ እነዚህ ልጆች የጠለቀ እውቀት ያላቸው ልጆች ናቸው አሁን ደግሞ የሚገቡት ያሉት ማለት ነው። በፊት አልነበረም እያልኩኝ አይደለም፣ ግን አየር መንገድ ሁሌ መለኪያዎችን መስፈሪያዎችን እየጨመረ የሚሄድ ቤት ነው እንጂ ድሮም ቆንጆ አለ፣ መካከልም ላይ ቆንጆ ነበር፣ አሁንም ቆንጆ አለ። ምንድነው ዋና መስፈርቱ መሰለ? ለምሳሌ ቁመት የሚጠየቅበት ምክንያት አለው። አንድ ፓሴንጀር ሲገባ ራኩ ሻንጣው መስቀያ ላይ መድረስ አለበት። ታዲያ ማን ይሰቅላል? ገባ? አሲስት ማድረግ አለበት። በእርግጥ ሻንጣ ተሸክሞ መስቀል የሆስተስ ስራ ባይሆንም አንድ ፓሴንጀር ሲመጣ ለመደገፍ ለመርዳት እዛ ላይ ማልደርስ ከሆነ ችግር ነው አይደለም? ስለዚህ የውበት መለኪያዎቹ በራሳቸው ትልቅ እውቀት ያላቸው ነገር ነው እኔ የሚመስለኝ እንጂ እንዲሁ ረጅም በመሆን የውበት ነገር ብቻ ለማየት ተደርጎ የተሰራ አይደለም። እውቀትም ይለካል። ዋናው አስተሳሰብ ምን ጥያቄ አለው? ምንም ጥያቄ የለውም። በፊትም ነበረ አሁንም ነበረ። እንዴ እንደዚህ አይተህ ራሱ የሰውን ፊት አይተህ ራሱ ይሄ ሰውዬ ምን ሆኗል ተጨንቋል ወይ ምንድነው ችግሩ? አውሮፕላን የሚፈሩ በጣም ብዙ ሰዎች እንዳሉ ታውቃለህ። ስለዚህ ሲገቡ ጀምሮ አይናችን ክፍት ነው፣ ጆሮአችን ክፍት ነው። ስለዚህ ከውበት ባሻገር አየር መንገድ ብዙ መለኪያዎች ያለው ቤት ነው። ድሮም ቆንጆ አለ፣ አሁንም ቆንጆ። አረ አይ እንደኔ አይነት ጎራዳ እንደው ጉድ ፈላብኝ አሁን። እኔም እኮ ጎራዳ በሱ ፍቃድ ሪል ስቴት በስምጥ ሸለቆና በነፋሻማው አየር በምንጃር ሸንኮራ አረርቲ ከተማ መኖር ይፈልጋሉ ወይም ጥሪት ማስቀመጥ ይሻሉ? ለዚህ ደግሞ በሱ ፍቃድ ሪል ስቴት አለለው። ዘመናዊ ቅንጡና ደረጃቸውን የጠበቁ ከ1200 በላይ ቤቶችን ከ120 ካሬ ጀምሮ እስከ 500 ካሬ አቅርበዋል። በመጠናቀቅ ላይ ያሉ ከባለ 2 መኝታ እስከ 4 መኝታ ቤቶችን በተመጣጣኝ ዋጋ እንሆን ብለዋል። በሱ ፍቃድ ሪል ስቴት የነገዋ ምቹ ዘመናዊ አዲስ መንደር እየገነባ ነው። ቤቶቹ የትምህርትና የጤና ተቋማት፣ መዝናኛዎች፣ የገበያ ማዕከሎች፣ የስፖርት ማዘውተሪያና ሆቴል ያሟሉ ናቸው። አዲስ ገጽ፣ አዲስ ዘመናዊ አኗኗር። በሱ ፍቃድ ሪል ስቴት አዲስ አበባ 130 ኪሎ ሜትር ርቀት ላይ ከሞጆ ከአዳማ እንዲሁም ከደብረ ዘይትና ከደብረ ብርሃን በአማካይ ቦታ ይገኛል። ለበለጠ መረጃ 0912 63 24 30 0910 51 21 12 0917 77 22 44 ይደውሉ። ኑ ዘመናዊ ከተማን ገንባ። በሱ ፍቃድ ሪል ስቴት። ባዳኔ ግን አየር መንገድ እልል ብሎ ትንሽ ግንዛቤ እንድትሰጪ ፈልጌ ነው። አዎ የተሳሳተ አመለካከት ስላለ እዚህ ላይ ማስመር ፈልጋለሁኝ። አየር መንገድ ሆስተሶቹን ሲቀጥር አሁንም ከውበት ባሻገር የሚያዩ ብዙ መለኪያዎች አሉ። አይ በጣም አሪፍ። እንደው 6 ዓመት 7 ዓመት መጓዝ በጣም ብዙ ዓመት ነው። እንደው ማትረሹ አጋጣሚ የለም? ገጠመኝ በአየር ላይ አለ? የአየር ላይ ገጠመኞች ንገሪኝ። መጥፎም አለ መልካምም ነገሮች አሉ። በጣም የምትወዳቸውን ትልልቅ የምትላቸውን ሰዎች እንደ ቪአይፒ ሴሌብሪቲዝ ምናምን የተለያዩ ሀገራቶች ይገጥሙሃል። ያኔ በጣም ኤክሳይትድ ትሆናለህ። ቴዲ አፍሮን ለምሳሌ እኔ መጀመሪያ ቀን ያየሁት በጣም ደስ ብሎኛል። በቃ እንዴት ነው በቲቪ አየዋለሁ በምን አየዋለሁ፣ ትልቅ ሰው ነው አይደለ? ግን በራሴ ደግሞ በአካል ስላስተናገድኩት የተደሰትኩበት ጊዜ አለ። ቪአይፒ እንደ ሌት ፕራይም ሚኒስተር መለስ ዜናዊ፣ ትልልቅ ሚኒስተሮች በሙሉ እናያለን፣ ደስ ይለናል እነሱን ስናገኝ። በቃ የምትፈልጋቸውን ሰዎች ይሄ ባየኋቸው በገጠሙኝ ብለህ የምትላቸውን ሰዎች በሙሉ የምናገኝበት ቤት ነው እና እኔ በጣም እድለኛ ነን ብዬ አስባለሁ እዛ ምንሰራ ሰዎች። በዛው ግን እንዳልከው ደግሞ መጥፎ አጋጣሚዎች አውሮፕላን ላይ ሰው መሞት አጋጥሞሽ ያውቃል? አዎ አንዴ ገጥሞኝ ያውቃል። እንግዲህ በስራ ዘመኔ አንድ ጊዜ ሰው ሞቶብን ያውቃል አውሮፕላን ውስጥ ታሞ እየሄደ ኦልሬዲ አዎ በደንብ የታመመ ሰው ነበረ። ስትሬቸር ኬዝ ኦልሬዲ የነበረ በኦክሲጅን የነበረ ነው። ስለ እውነት ነው የምልህ፣ አብረህ አልቀሰህ አብረህ ከፍቶ አብረህ በቃ ሁሉን ነገር ሆነህ ነው እና አየህ አይደል ልብም ይጠይቃል አየር መንገድ መስራት ዝም ብሎ የውበት ነገር ብቻ እንዳልሆነ መንገር ያህል ነው። ራይ መርዳት ይፈልጋል። በጣም ሁሉም ሆስተስ እንደዛ ነው። ያሳቀሽ ገጠመኛል?
ወይ በጣም አውሮፕላን የሚፈሩ ሰዎች ባያስቅም በቃ ካቅም በላይ ሆነ ፍራቻ ሻንጣ አውርዶ መሀል ላይ አውርዱኝ የሚል ሰው አለ። በቃ መሀል እየሄደ አየር ላይ ማለት ነው ይረዝምባቸዋል መሰለኝ። እንቅልፍ ይተኛሉ። እንቅልፍ ይተኙና በብዛት ቻይና ሀገር ነው ይሄ የሚገጥመኝ የነበረውና በጣም እንቅልፍ ይተኙና ይረዝምባቸዋል መሰለኝ እና የሆነ ሰዓት ላይ ከእንቅልፋቸው ብንን ሲሉ ቶሎ ብለው ሻንጣቸውን አውርደው አውሮፕላን እኮ ገና እየሄደ ነው ማለት አየር ላይ ነው እና ትደነቅ ምን ሆናችሁ ነው ምናምን አንደኛ ቋንቋ መግባባት የለም። ስታያቸው እነሱ ሊወርዱ በቃ አየር ሊወርዱ የሚፈልጉ በጣም ብዙ ገጠመኞች አሉ። በጣም አሪፍ ጥሩ። እንግዲህ አሁን አንቺ ከሆስተስ በኋላ የተለያዩ ድርጅቶች አቋቁመሻል። በጣም ጎበዝ ኢትዮጵያዊ ነሽ። ባይዘው እኔ አድናቂሽ ነኝ። አንድ በጣም ትልቅና ጠቃሚ ተቋም ከመሰረትሽ ውስጥ አንዱ ዶክተር አለ ነው። ሄሎ ዶክተር ተነስተልን ዶክተር አለ 8809 እባክዎ ምን ልርዳዎት እንላለን። እስቲ ጨጓራ ቢጤ አሞኝ ነበር እንደው ምን አይነት መፍትሄ ልውሰድ? አዎ በጣም የሚል ድርጅት አቋቁመሻል። አዎ መሲ ማለት ነው ህብረተሰቡና መንግስት ላይ ያለውን ክፍተት በትልቁ የደፈነ ድርጅት ነበረ። ምንድነው መሰለ አሁን አንተ ጨጓራ በጣም ቀላል ነገር ነው ኤግዛምፕል የሰጠኸኝ። ጨጓራ ማንም ሰው ሄዶ መታከም ይችላል። ጨጓራዬን አመመኝ ብሎ ለማለት አትፈራም ሐኪም። ዶክተር አለ ግን በጣም ትልቅ ካቨር ያደረገው ነገር ምን እንደሆነ ታውቃለህ? ለሐኪም ሄጄ እንዴት ይሄንን በሽታ መናገር እችላለሁ ነውር ነው ብለው የሚያስቡ በጣም ብዙ ደዋዮችን ነበር የምናስተናግደው። ባይደዊ በጣም ብዙ ማለት ነው። እኛ እንግዲህ ከ10 ምናምን ዓመት በፊት የተመሰረተ ድርጅት ነው። እንደ አንድ ኤግዛምፕል ብሰጥ በግብረ ሰዶማዊነት ተደፍረው ህፃናት ልጆች በዛ ሰዓት 6-7 ዓመት የሆናቸው የሀብታም ልጆች የቀጠሯቸው ወላጆቻቸው የቀጠሯቸው ዘበኞች ደፍረዋቸው ምን ለማን መናገር ግራ ገብቷቸው ዶክተር አለ ደውለው የሚናገሩ ነበሩ እና ክፍተቱ የደፈነው ክፍተት በጣም ብዙ ነበረ። ይሄ ሴክሹዋል ዲዚዝ ላይ ስፔሻሊ ደግሞ ገባ ሄ ነውር የሚመስላቸው አሁን ኤስቲዲ ሲባል ይሄ ትራንስሚሽን የሚጋባ ሴክሹዋል በሽታዎች አሉ አይደለ? እንደነሱ አይነት ነገር ይዘው አመቀው ቁጭ ያሉ በጣም ብዙ ይሄ ኢሬክታይል ዲስፋንክሽን ማለት እኔ ምኑን ብዬ ልጥቀስልህ? ለሐኪም ሄጄ እንዴት ብዬ ነው ይህን ችግሬን ማዋየት መናገር ያለብኝ የሚባሉ በዶክተር አለ በጣም ብዙ ችግሮችን ፈተናል ብዬ አስባለሁ። አሁን ከተቋቋመ ስንት ዓመት ሆነ? እሱ ወይ 13-14 ዓመት። ምን ደረሰ? አሁን አለ እሱ ተቋም? የስልኩ የለም መሲ በጣም እኔን ስለ እውነት ለመናገር በቃ መስራት ያለብኝን ነገር ሰርቻለሁ፣ ማበርከት ያለብኝን ነገር አበርክቻለሁ ብዬ በድፍረት ነው የምነግርህ። በጣም ብዙ ክፍተቶችን ደፍኛለሁ። ነገር ግን ራሴን በጣም ነው የሚጠይቀኝ የነበረው። እኔ የጤና ባለሙያ አይደለሁም፣ የማኔጅመንት ተማሪ ነኝ። ክሊኒካል መስራት ይፈልጋሉ ሐኪሞች። ሁል ጊዜ ቁጭ ብለው ስልክ ማንሳት በጣም ከባድ ሙያ ነው። ተመሳሳይ ጥያቄዎች ናቸው የሚመጡት። አብዛኛው ጊዜ ወንድ አይሰራውም ይሄንን ስራ። በቃ ስልክ ማውራት የወንድ እንትን አይመስለኝም ይሄ ነገርና ቶለራንሱ ምናምኑ ሴቶች ላይ ያለም እና ቶሎ ብለው ነው ወንዶቹ የሚያደርጉት። ስለዚህ ሴቶቹ ግን ጊዜ ወስተው ነበር የሚያደርጉት እና የሰራተኛ በጣም መለዋወጥ አለው። ለምን መሰለህ ስታስበው አንተም ቁጭ ብሎ በስልክ ያን ሁላ ሰዓት ካውንስል ማድረግ በጣም አድካሚ ነገር ነበርና እኔንም ጠየቀኝ። በቃ ፉል ታይሜንም ጠየቀኝ። እኔ ደግሞ እንደምታውቀው ሌላም ስራዎች ስለምሰራ ስትሬስም አለው። በጣም ከባድም ስትሬስ አለው። ምሰራውን ያህል ሰርቼበታለሁ። አሁን ግን ወደ ሌላ ለውጭ ወደ ሜዲካል ቱሪዝም አርጌዋለሁኝ እንጂ አሁን በስልክ ተደውሎ ዶክተር አለ የሚባል የለም። አሁን ግን ማአት ድርጅቶች ከዛ በኋላ ተፈጥረዋል። ስለዚህ አሁን ዛሬ የምናወራበት ዋነኛው የሜዲካል ቱሪዝም ጉዳይ ወደዛ ተቀይሯል ማለት ነው። እዚህ ላይ ግን ያው ተመልካቾችህን ማለት ነው ዶክተር አለ ቢያቆምም ሌላ እንደኔ አይነት ብዙ ቴሌሜዲሲን ላይ የሚሰሩ ድርጅቶች አሉና እንደው ተስፋ መቁረጥ እንዳይሆን ማለት ነው። የለም ብለን ስንዘጋ በጣም ብዙ ሰው ዶክተር አለን ስለሚያውቅ እንደኔ አይነት ግን ከኔ በኋላ በጣም ብዙ ሰዎች መክፈታቸውን በዚሁ አጋጣሚ መጥቀስ የሚኖርብን ይመስለኛል። አይ በጣም ብዙ መፍትሄ ስለሰጠሽ ትልቅ ተቋም ነው። በጣም ቢቀጥል ጥሩ ነበረ፣ ግን ብዙ ስለሰራሽ ምስጋና ይገባሻል። አይ ከዚሁ ጋር ተያይዞ እንግዲህ አንድ ነገር ሲጀመር ለአንድ ነገር ደግሞ ሌላ እድል ይፈጥራልና
የዶክተር አለ ተቋም ማቋቋምሽ ለልጅሽም ጠቅሟል ይባላል። እውነት ነው? እውነት ነው? ምን ያህል እስኪ ንገሪኝ። በጣም እውነት ነው። አንዳንድ ጊዜ ኪስ ውስጥ ብዙ የማይገባ ነገር ግን በህይወት ላይ ትልቅ ለውጥ የሚያመጡ ድርጅቶች ይመሰረታሉ፣ ይመጣሉ። ለሰዎችም በዚህ መንገድ ስለምፈልግ ነው። ዶክተር አለ እኔ ኪሴን አላደለብኩበትም ስለ እውነት ለመናገር በጣም ብዙ ሰው ረድቼበታለሁ። ግን አት ኤንድ ኦፍ ዘ ዴይ ትልቁን ሪዋርድ አግኝቼበታለሁ። ልጄን ሕክምና ትምህርት እንዲያጠና ትልቅ ምክንያት የሆነው ዶክተር አለ ነው። ለምን መሰለህ? እንዳልኩ እኔ የሕክምና ባለሙያ ስላልነበርኩኝ የሰውን ችግር በሙሉ ይዤ ቤቴ ነበር የሚሄደው። ዛሬ እንደዚህ ተፈጥሮ ዛሬ ከሊ እንደዚህ በቃ አብረህ አልቅስ። በጣም ነው የሚጨነቀው። እነሱ ሐኪሞች ስለሆኑ ይፈቱታል። ለእኔ ግን በጣም ሄዴክ ነበርና ልጄ ላይ ምን እንዳየው ታውቃለህ? የሆነ ሰዓት ላይ ይሄ ነገር እኮ ትልቅ መሆን ይችላል እና በጣም እናደር ነበር። ለምን ሐኪም ብሆን ኖሮ ይሄ ነገር አይቆምም ነበር ስለ እውነት ለመናገር። በዛም እያልክ ብቻ ክፍተቶችንም እየሞላህ ምን እያልክ ማድረግ ትችላለህ። እኔ ግን ያንን ማድረግ አልችልም ነበር። ሰራተኛ መፈልጉ፣ ሐኪሞች መፈልጉ በጣም አድካሚ ስራ ነበረ። ገባ? ስለዚህ አንድ ቀን ነው ብድግ ብሎ ማማ እኔ ይሄን ድርጅት ትልቅ ቦታ ማድረስ ፈልጋለሁኝ፣ ሐኪም መሆን ፈልጋለሁ አለኝ። የዛለት መሴ ቀና ነው ያልኩት። በቃ ከፈለኝ። በቃ ስለ እውነት እግዚአብሔር እንደከፈለኝ ነው። ለምን ስራው በደቂቃ 6 ብር ነበረ የምናስከፍለው። ቀላል ብር አልነበረም እኮ። ነገር ግን ከቴሌኮሙኒኬሽን ጋር 40-60 ነበር ሼር የምናደርግ። አት ኤንድ ኦፍ ዘ ዴይ እኔ ኪስ ውስጥ የሚገባ ነገር የለም። ሰራተኛ አለ። ኦፊሱ ደግሞ ሆቴል ውስጥ ነበር። ለምን ጸጥ ያለ ኢንቫይሮንመንት ይፈልጋል ምናምን እና ኮስት ነበረው። ግን አይገርምህም? በብር ብቻ ለካ አይደለም የምትካሰው። እኔ ከዚህ በላይ ምንም የሚከሰኝ ነገር የለም። ሕክምና ትልቅ ሙያ ነው። ሁሉም ሙያ በጣም ትልቅ ነው። ሕክምናን ደግሞ በጣም ከፍ አድርጌ አየዋለሁ። ለምን የነበርኩበት ነገር ስለነበር የሰውንም መፍትሄ ለሰው ችግር መፍትሄ የሚሰጥ ድርጅት ስለነበረ እኔ ስለ እውነት ዶክተር አለ በቃ በልጄ ክሶኛል። ስለዚህ አሁን እሱ ሜዲካል ዶክተር እያጠና ነው። መቼ ነው የሚመረቀው? ገና አሁን 4ኛ ዓመት ላይ ነው። ቦስተን ነው ያለው። እንግዲህ እንደ እግዚአብሔር ፈቃድ 3 ዓመት 4 ዓመት ይፈጅበታል ከዚህ በኋላ። የእጩ ዶክተር እናት ናት። እንኳን ለዛ በቃሽ። አሜን። እናስመርቀዋለን ደግሞ እግዚአብሔር ለዛ በቃ። አሜን አሜን። ሌላው እንግዲህ አንቺ ያው ጀግነትሽ የሚዘረዘረው በብዙ ነገር ነው። አንደኛው ሌላው ደግሞ የጌጣጌጥ ተቋም አቋቁመሻል። አሁን ራሄል ሞገስ አይደለም እኮ የምትባየው ያምሻል። አቶ ሞገስ በዚህ ድርጅት ተቀይረዋል። ራሄል እስከለስ አዲስ ነው አይደል? ልክ ነው። ብዙ ሰው የሚያቀኝ በስኪለስ አዲስ ነው። እስከለስ አዲስ የሚባል የጌጣጌጥና የውበት ተቋም ነው የሚባል በደንብ በደንብ ስኪለስ አዲስ ማለት የብራዚሊያን ጎልድ ነው። ኦሪጂኔትድ ከብራዚል ነው የመጣው። ፍራንቻይዝ ያደረኩት ከአሜሪካን ሀገር ነው። እሱም ከችግር ነው የመጣው መሲ። በልጅነቴ እኔ በጌጥ አላጌጥም ነበረ። አለርጂ አለብኝ። እንደዚህ አይነት ሰዎች ገጥመው ያውቃሉ ብዬ አስባለሁ። በጣም ጆሮአቸው የሚቆስል ከኋላ ትርፍ ስጋ የሚያወጣ ሰዓት ሲያደርጉ ሰዓት ሄጃቸው ላይ የሚቆስልባቸው ብረት ነክ ነገር ማለት በቃ ኒከል ነገሮች ናቸው ይሄንን የሚያመጡት እና በልጅነቴ ወጣት ነኝ፣ ማጌጥ አለብኝ። በእኛ ዘመን ደግሞ ትልልቅ ሎቲ ምናምን ይደረግ ነበር። እኔ ደግሞ አንገቴ ረጅም ነው እና በቃ እሱን ለማሳየት ምናምን ትፈልጋለህ ለማድረግ እና በምን ላጌጥ ዛሬ ባረግ ነገ አልደግመውም ነበር እና ከዛ ጊዜ ጀምሮ ይቆጨኝ ነበር። ይሄ ነገር እንዴት መፍትሄ አይኖረውም? ገባ እንዴት? በዛ ላይ ደግሞ በወርቅ ማጌጥ ወጣት ሆነክ የማይታሰብ ነገር ነው። አሁን እንኳን ሻፎርድ አደርገዋለሁኝ፣ ግን እንደ አይታሰብም በየቀኑ ለማጌጥ አይሆንም እና በኋላ ላይ ስፈልግ አንድ ድርጅት ላይ ወደኩኝ። ስኪለስ የሚል ትልቅ የት ሀገር ተቋም ነው? የብራዚል ነው። ሰው ኮንታክት አረኳቸው፣ ጋበዙኝ፣ ሄጅ አየው። ድርጅቱ የሚገርም ድርጅት ነው እና ይሄ የኢትዮጵያዊነት ባህል ያላቸው በእውነት ነው መስራቾቹ በጣም ነው የሚገርሙህ እና ሳናግራቸው የጠሩብኝ ብር ፍራንቻይዝ ለማድረግ ያስደነግጣል። በእኔ አቅም የሚደረግ አልነበረም፣ ግን ጉጉቴን አዩት።
ምክንያቱም አሳየኋቸው የሚቆስልብኝን የሚሆንብኝን እንደኔ አይነት በጣም ብዙ ሰው ኢትዮጵያ ውስጥ እንዳለ እና በቃ ለዚህ መፍትሄ መሆን እፈልጋለሁኝና እባካችሁ በቃ በልመና ነው የጀመርኩት። እኔ ስላለ ልመና ልልህ እችላለሁ። አሁን ለምን ተለማምጠሻቸዋል ለመጀመር? አሁን ለምን ይሄን እልሃለሁ መሰለህ፣ አንዳንድ ጊዜ አቅም የለንም ብለን ወይ እሺ ወይም ቢ ነው አንዳንድ ጊዜ መልስ አይደል? እሺ መልስ ነው፣ እምቢ መልስ ነው። ግን ደፍረን ሄደን መጠየቅ አለብን። ብር የለንም ትንሽ ነው ያለን ብለን ወደኋላ የሚሉ ሰዎች እንዳይኖሩ ብዬ ነውና ሄጄ አናገርኳቸው። በቃ በጣም ተባበሩኝ። ግን ምንድነው ድርጅቱ እንዳልኩ ፍራንቻይዝ ስለሆነ ስኪለስ አዲስ የሚለው ያው አዲስ አበባ ኢትዮጵያን ለመወከል ነውና ስኪለስ ዱባይ ያለ፣ ስኪለስ ብራሰልስ፣ ፓሪስ፣ ስኪለስ በየቦታው ያለ ድርጅት ነው። እንግዲህ በጣም ደስ ብሎኛል ስኪለስ አዲስን ኢትዮጵያ በማምጣቴ። አሁን አንደኛው ጆሮ መብሳት ነው። ሌላ ደግሞ የተለያዩ ጌጣጌጦች አሉ። ጌጣጌጥ በቃ አለርጂ ፍሪ ኒከል ፍሪ ፕሮዳክት፣ አለርጂ ያለባቸው ሰዎች በሙሉ የሚጌጡበት ቤት ነው። እኛ ቤት ነው የሚመጡት። እኔ ብቸኛ አስመጪ ይመስለኛል ኢትዮጵያ ውስጥ የኔ እንትን። ከዛም ግን አልፈህ ስራው ብዙ ነገር ላይ እንድትገባ ያደርጋልና በጣም ዘናጭ ሰዎች ያሉበት ሀገር ላይ ነን። ሰው መልበስ መዘናጥ ይወዳል። እውነቴን ነው። እና ዘናጭ ሰዎች አሉ፣ ዘናጭ ጌጣጌጦች አሉ። በቃ ሁሉንም ነገር አሁን አፕግሬድ አደረግ ነው። እንዴ በደንብ መነጽር አለ፣ ሰዓት አለ። በጣም ሲመጥቻ ያዋለኝ እባክህ ተጋብዘሃል። እንግዲህ ጆሮ መብሳት እስቲ ይህ ጆሮ መብሳት የሚባል ነገር እንግዲህ በጣም ጥንቃቄ የሚፈልግ ስራ ይመስለኛል። በደንብ መበሳት አለበት። ያው እኛ እንግዲህ እኔ ወንድ ስለሆንኩ አልተበሳም እና ምንድነው ጥቅሙ? ጥንቃቄው ማድረግ ያለበት ብዙ ጊዜ በባህል እንግዲህ ሴቶች ይሄ ሲበሱ ችግር ያመጣል እና እሱ ላይ እንግዲህ ስኪለስ አዲስ የሚቀርፈው ነገር አለ። አዎ ስኪለስ አዲስ እንዳልኩ ቀዳዳ መስራት ብቻ አይደለም ጆሮ ላይ የኛ ውበትና ጥንቃቄን አብሮ ያጣመረ ድርጅት ነው። ውበትን ከጥንቃቄ ጋር ማለት ነው። ጤናን ጠብቀን ነው ምንሰራው ብዬ ሁልጊዜ እንዴት ነው አንዳንድ ስራ ስትሰራ ደረትን ፍት አድርገህ የምታወራው ነገር አለ አይደለ? ከ4 ወር ጀምሮ ልጆቻችሁን አምጡ እያለን ቀዳዳ አድርገህ ብቻ በስተህ መላክ ማለት ትክክል ነገር አይመስለኝም። ስለዚህ እነዛን ልጆች ስናስመጣ ሴፍቲያቸውን ጤናቸውን በጣም መጠበቅ አለብን። ምንድነው እኛ ያደረግነው መሰለ ጌጣጌጦቹን እንዳልኩ ስናሰራ ኒከል ፍሪ ፕሮዳክቶች ነው ያሰራ ነውና ምንም አይነት አለርጂ አያመጣም። ምንም አይነት ማለት ነው። ማደንዘዣ አንሰጥም ለልጆች። አሁን ብዙ ሰው ማደንዘዣ ትሰጣላችሁ ነው። ማደንዘዣ ለልጆች አይሰጥም፣ አንሰጥም። ምንድነው የምናደርገው? እንዳልኩ አበሳሱ በደንብ በጥንቃቄ ፓክድ በሆነ ነገር ነው ምንበሳው። ፕሮፌሽናሎች በደንብ የሰለጠኑ ባለሙያዎች ናቸው ያሉን። ከዛ ባሻገር ደግሞ ከተበሱ በኋላ ትሪትመንት ጀል አላቸው። በቃ ያ ትሪትመንት ጀል ምንም እኛ ጋር መጥቶ መቁሰል ማሳከክ የሚባል ነገር በፍጹም አይታሰብም። አሁን ሴት ልጆች ናቸው የሚበሱት መጥተው አይደል? አንድ ወላጅ ልጁን እስከ ስንት ዓመት ድረስ ማስበሳት እንችላለን? እሺ እኛ 4 ወር ላይ አምጡልን እንላለን። ኢርሎባችን እቺ ቅጠሏ የጆሮ ቅጠላችን እየጠነከረች ነው የምትሄደው። መበሳታቸው ላይቀር እንደ ወላጅ ይሰማኛል። አረ እንደው ትንሽ ትቆይ እያሉ ያቆያሉ። ነገር ግን ኤርሊ ሲበሱ በ4 ወር ሲበሱ ከ4 እስከ 6 በተለይ ሲበሱ ልክ እንደ ክትባት አሁን ትንሽ ብለው ነው እንትን የሚሉት። ከዛ ምንም ነገር የለም ገባ። ስለዚህ ይሄ ኢርሎባቸው መጠንከር የለበትም። ከጠነከረ በጣም ከባድ ነው። ትልቅ ሆነው ሲያመጧቸው አንድ ጆሮ ተበስተው አንዱን የሚብለው የሚሄዱ አሉ። አዎ ለምን በቃ ያማቸዋል። ስለዚህ ላይቀር ነገር ሴት ልጅ መቼስ ጆሮዋን መበሳቷ የማይቀር ነው። ስለዚህ ላይቀር ነገር እኛ ደግሞ ምንድነው ይሄ ኩርት ብለህ የምትሰራው ስራ እንዴት ደስ እንደሚል ልነግርህ አልችልም። ስለዚህ በጊዜ አምጡልን ልጆቻችሁን። እኛ ቀዳዳ መስራት ብቻ ቀዳዳ ማበጀት ብቻ ሳይሆን ከሴፍቲ ጋር ከጥንቃቄ ጋር ነው የምንሰራላችሁና እባካችሁ ሳትጠራጠሩ ሴት ልጆቻችሁን ከ4 ወር እስከ ስንት ነው? እስከ 6 ባለው ቢመጡልን ደስ ይለናል። አመት ሳይሞላቸው። ያ ማለት ግን አመትም ለመሰለ የ8 የ9 ወር ልጆች ሊነኩ ፔኑ የቱ ጋር እንዳለ ሊያውቁ ይችላሉና ይነካሉ። እነዚህ ግን ምንም ነገር አያውቁም ገባ። ስለዚህ ኤርሊ ቢሆን ጥሩ ነው። እዚህ ላይ ግን ካነሳው ላይ ቀር እኛ ምንበሳው ሴት ልጆችን ብቻ። ወንዶች አይበሱ? እኛ አንበሳም፣ መስያ አንበሳም። እኔ ወንዶችን ለማስበሳት የሆኑ ወላጆች ቢመጡስ? እኛ አንበሳም። እኔ በቃ እዚህ ላይ ጥብቅ ያለ አቋም ነው ያለኝ። ወንድ መበሳት የለበትም አላልኩም። እኛ ቤት ግን አንበሳም። ለምን
ለምን መሰለህ እኔ ልጅ ላይ እንዲሆን የማትፈልገውን ነገር ሌላ ልጅ ላይ ማድረግ ይጠበቅብኛል ብዬ አላስብም። በጣም ከብዙ ሰው ጋር ተጋጭቼበታለሁ። ስራሽ መብሳት ነው ብሺ ዝም ብለሽ የመጡ ደንበኞች አሉ ወንዶችን ለማስበሳት። እውነትሽ ነው? አጋጣሚ ዋለሽ እንዴ? ንገሪ። ሶሻል ሚዲያው የሞቀው በደንብ የሚያውቀው ታሪክ ነው። እና 2 ልጆቿን መንታ ወንድ ልጆቿን የ4 ዓመት ልጅ ይዛ መጣች። እንደ አጋጣሚ እኔ ሌት ሆኜ ስገባ ይጫጫሃሉ ሱቅ ውስጥ። እነሱ ልጆቼ አንበሳም እኛ አንበሳም ብለው ያስረዷታል። እና በጣም ትናደዳለች። ስራችሁ መብሳት ነው ብሱ ትላለች። አይ በፍጹም እኛ አንበሳም። በዚህ ትንሽ አምባጓሮ ተፈጥሮ ነበር። እኔ ስደርስ እንደዚህ ከዛ I was trying to explain እኔ ቁጭ በይ መቤቴ ነይ ላስረዳሽ ምናምን ብዬ አልኩኝ። የሚገርም ነገር መሲ በፍጹም ልትቀበለኝ አልቻለችም። እና አንቺ እነዚህ የኔ ልጆች ናቸው ብሺ ነው የተባልሽው ብሺ በቃ አለችኝ ማለት ነው። አንዳንድ ጊዜ ከአቅምህ በላይ ሆነ ነገር ለካ ይፈጠራል። እኔ በጣም የተረጋጋው ሰው ነኝ ስለ እውነት ለመናገር ማለት ነገሮችን በጣም በስሙዝሊ ማድረግ የምችል ሰው ነኝ። እና በጣም ሞከርኩኝ፣ በጣም ነው የሞከርኩት። በፍጹም የምትቀበል ወላጅ አይደለችም። እና መጨረሻ እንደኔ አይነት በጣም ብዙ በሺዎች አሉ። ምናልባት እንግዲህ ኃላፊነት የሚሰማቸው ኃላፊነት ይሄ ነው ብላ ስላለችኝ ማለት ነው። እና እኔ ግን አላደርገውም። ኪስ እኮ ዝም ብሎ ማደለብ ይቻላል አይደል? ብር እኮ ነው የቀረብኝ እኔ። ነገር ግን ከኪስ ማደለብ በላይ ህሊና ያለኝ ወላጅ ነኝ። ልጄ ላይ ማልፈልገውን ነገር ሌሎች አንቺ አሁን ወንዶች እንዳይበሱ የምትፈልጊበት ምክንያት ምንድን ነው? እኔ ልጄ እንዲበሳ ስለማልፈልግ ሌላ ምንም ነገር የለም። ምንድን ነው? ወይስ ከባህል ከወጋ የመጣ ነው ወይስ? አዎ እሷ አስረድታኛለች። ሰሜኑ ክፍል ጆሮ ይበሳሉ እኔ ይዤ የመጣሁት አለችኝ እኮ። ሴትዮዋም እኮ የራሷ ሀቅ አውርታኛለች። በሰሜኑ ክፍል እኔ ደግሞ ማቀው በታሪክም እንግዲህ ጀግና ምናምን ሲሆኑ ነው አይደለም? ካልተሳሳትኩ የሆነ ጀግንነት የሆነ ነገር አድርገው ይበሳሉ እንጂ እኔ ዝም ብሎ ሲበሱ የ4 ዓመት ወንድ ልጅ እኔ ልበስ አልችልም። መሲ እንዶ ድርጅቱ ይዘጋል እንጂ አላደርገው። በቃ ያ አቋሚ እኔ አልበሳም፣ ወደፊትም አልበሳም። ይሄንን ሰው ተመልካቾች እኔ አልበሳም። ግን አንዳንድ ወጣቶች ያለሁኝ ለውቴ ያርገው እንደዚህ ተበስተው ምናምን ይመጣሉ እኛ ጋር። አሁንም ወጣቶች ይመጣሉ፣ ራሳቸውን የቻሉ ወጣቶች ይመጣሉ። እኔ ወላጅ ማስፈቀድ አይጠበቅብኝም። ባይሆን ግን ጥሩ ነው። እኔም እንደዛ ነው የምቀበል። አሁን ኢትዮጵያዊ ማንነቴን ይሄ ወግ ባህሌን ጥብቅ አድርጌ ያስኩኝ በእውነት በቃ እኔ ወግ አጥባቂ ሳሉ ወግ አፍቃሪ ነኝ። በቃ እኔ ከምሬ ነው የምልህ። እና እኔ አላደርግም። ብሩ ይቅርብኝ። እኔ በዚህ የሚመጣ ብር እኔ ምንም ይቅርብኝ። አፍንጫ ደግሞ ሌላ መፍትሄ አምጥቼ ነበር የምትጣበቅ። እኔ ቤት የመጣ ሰው ይህን መመስከር ይችላል። ሲመጡ አፍንጫቸውን ሊበሱ እኔ ካለው ብዙ ጊዜ እንዱ ቢቀርስ ማጣበቂያ እኮ የምትጣበቅ ነገር አለች ወደፊት ትቆጫለች ብዬ ላለሁኝ። ስለ እውነት በልጅነታቸው ተሳስተ የምታረጋቸው ብዙ ነገሮች አሉ፣ ወይንም ኢሞሽናሊ ሰው ስላደረገው የምታረገው ነገር። አንዳንዶቹ ልክ እኮ ነሽ እንደዚህ እናረጋለን ብለው ይላሉ። ችግር የለውም ብለው የምትጣበቀዋን ይገዙ ነበር። አንዳንዶቹ ይቅርብኝም ብለው የሚሄዱ አሉ። አንዳንዶቹ ግን ይበሳሉ። አይ ብዙ ብሶች ቦታ አሉ። ግን እኛ ጋር አሁን ጆሮና አፍንጫ መንበሳለን። ይሄንን ስልህ መሲ ለምሳሌ አንድ ቀላል ነገር ልንገር። እዚህ ጋር ታቱ እኔ ጋር ታያለህ አይደል? ዮዳሄ ነው የሚለው የልጄ ስም ነው። ልጄ ምንድነው የጠቀምኩት እዚህ ላይ ስላረኩ? ምንም የጠቀምኩት ነገር የለም። ይሄንን ታቱ ሳረክ ቆም ብሎ የሚመክረኝ ሰው ቢኖር ኖሮ ዛሬ እንደዚህ አላየውም ነበር። አንደኛ ምንም ጥቅም የለውም። ሁለተኛ በጊዜው ሆሆሆይ ተብዬ ነው ያደረኩት። ዛሬ ግን ይሄ እኔን አይገልጸኝም። ስለ እውነት ነው የምልህ። አሁን ታቱ ሊያደርጉ የሚፈልጉ ሰዎች አንዳንድ ሰዎች ይቅርባችሁ፣ ግድ የላችሁም፣ ይቆጫችኋል። ይቆጨኛል እላለሁኝ። በወቅቱ ደስ ብሎኝ ነው ያደረኩት። ነገር ግን አሁን አንዳንድ ሰው ካለኝ ነገር ጋር ካለኝ እንግዲህ ወይ ከድሜም ልበለው ሜቢ ማቹሪቲውም ሁሉ ነገሩ ራሄል ታቱ ነው ሲሉኝ በቃ አልደብቀውም። ምን አላረገውም። የልጄ ስም ነው ወደዋለሁኝ። ነገር ግን ቆይተው የሚቆጭ ነገሮች አሉ። ግን ይሄንን ስል መሴ ሰው ሚስ አንደርስታንድ እንዳያደርገኝ ቲክቶክም ላይ አውርቼዋለሁኝ። እኔ እንደዚህ ያለብኝ ግን ይቆጨኛል። አሁን የደረስኩበት ነገር አንዳንድ ሰዎች ይደነግጡና ከማንነቴ ጋር ሄድላቸው እና
እንደ ወደፊት ነገ እንዲህ ሲሆን ምናምን እያላችሁ ነገሮችን አስቡ ብዬ ላለው እንጂ ላረጉት ሰዎች ግን ተቃውሞ አይደለም። ታቱ አትደግፊም? ታቱን ያው በወቅቱ እኔም አድርጌያለሁ፣ ግን ባይሆን ደስ ይልሻል? አይ አሪፍ ነው። ገለጻው ደስ አይልም? ራይት በጣም ደስ ይላል። ሌላው ደግሞ በጣም ከአንቺ ከሚስቡኝ አንድ ጉዳይ የዘመናዊ አስተሳሰብሽ ነው። በተለይ ዘመናዊ ብለሽ የመጣሽበት አስተሳሰብ ይገዛኛል እንደ ምሳሌ እና ዘመናዊነት የሚል አንድ ፕሮግራም ጀምረሽ ነበር። ብዙ ጊዜ በማህበራዊ ሚዲያም ስለ ዘመናዊነት ትሰብኪያለሽ፣ ፕሮሞት ታደርጊያለሽ። እና ይህ ዘመናዊነት ለአንቺ ምን ማለት ነው? እሺ ዘመናዊ ቃሉ ራሱ ዘመናዊ የሚለው ቃል ውስጥ ዘመን የሚል አለው አይደለ? ዘመንን የሚከተል ምክንያቱም ወደኋላ መቅረት እንዳይኖር ማለት ነው። ራሳችን አፕዴት ማድረግም ስላለብን ማለት ነው። ዘመናዊነት ምን መሰለ? ከውጫዊ ውበት ባሻገር ከቁመና ከውበት ካፍንጫ ከምናምን ይሄ ከምንቀጣጥለው ምናምን ነገሮች ባሻገር የውስጥ ስብዕናን የምንገነባበት ትልቅ ውበት ላይ የተመሰረተ ነው። አንድ ሴት ብራንድ እቃዎች ስለለበሰች፣ ስላጌጠች፣ ሂውመን ሄር ስላረገች፣ ጥፍር ስለሰካች፣ ቆንጆ ልብስ ስለለበሰች፣ ሰውነቷ ስለተስተካከለ ዘመናዊ ናት ብሎ ለማለት ይከብዳል። የውስጥ ስብዕናን የመሰለ የውስጥ ውበትን የመሰለ ውበት የለም። ሁለቱንም ያማከለ የደጅ ነገር ማን ይጠላል? ማንም እኮ አይጠላም መሰለኝ። ግን የውስጥ የደጅ ነገር አምሮ ውስጥህ ባዶ ከሆነ ከባድ ነው። አንድ ዘመናዊ ሰው ከውጭም ከውስጥም ያለውን ነገር ማስተካከል አለበት። ያ ማለት ምንድን ነው መሰለ? አንዳንድ ሰው ዘመናዊነትን ከቁሳቁስ ነገር ጋር ያገናኘዋል። ዝንጥ ያለ ሰው የሚዘንጥ ሰው በፍጹም ጸጉሩ ምን የሚሰራ እንዴ ዘንጠህ ምን ብለህ ጽዳት የሚባል ትልቅ ነገር እኮ አለ አይደል? ትልቅ መሰረታዊ የሆነ ነገር ለምሳሌ አለ። ጽዳትን መጠበቅ በተለያየ መልኩ ማለት ነው። አንድ ዘመናዊ ሴት ለምሳሌ ጽዳቷን በጣም የጠበቀች መሆን አለባት። እንግዲህ ሴታዊ አንዱ መገለጫ የዘመናዊ ሴት ጽዳት ነው እንጂ የልብስ አይደለም። አንድ ሰው በ20 ብርም የተገዛ ልብስ ቢለብስ፣ በ100 ብርም የተገዛ ልብስ ቢለብስ፣ በ1000 ብርም የተገዛ ልብስ ቢለብስ የሰውየው ማንነት ወሳኝነት አለው። እንዴት አድርጎ ለብሶታል የሚል ነገር አለ። በዛ ላይ ደግሞ እድሜን ያማከለ ሰውነትን ያማከለ እንዴ በጣም የተለያዩ ነገሮች እናያለን አይደል? አሁን ለምሳሌ እኔ የ21 ዓመት ልጅ አድርሼ እንደው እንደ ወጣቶቹ ሰውነቴ ቆንጆ ነው ብዬ የማይሆን እንዲ ክሮፕ ቶፕ የማይሆን ነገር ብለብስ እኔ ትክክል ነው ብዬ ዘመናዊነት ነው። እድሜን እንደው ያማከለ ነገሮች ቢሆን ሰውን የማይረብሽ ለይታ በዚህ እድሜ አቴንሽን ለመሳብ ሳይሆን በቃ እኮ እንደ ማንነቴ እንደ እድሜ እንደ ሁኔታዬ ለብሼ እኮ እዚህ ጋር እኮ ፕሬዘንሴን እኮ ትቼ መሄድ እችላለሁ። ዘናጭ ናት እኮ መባል እችላለሁ። ግዴታ በመከፋፈት አይደል? ሰውነቴን አካል በማሳየት ውጥርጥር ያሉ ነገሮች በማድረግ አለ። አሁን ዛሬ ያልዘነጥኩም በጣም ሳትለኝ ቀደም ማለት በቃ እድሜህን ያማከለ ነገሮች ማድረግ ዘመናዊነት ነው ብዬ አስባለሁ። ስለዚህ አንድ ሰው ዘመናዊ የሚባለው ምን ሲያሟላ ነው? ሁለቱ ነው። የደጅም ውበት መኖር የደጅ ውበት ማለት ባለኝ ነገር ጸድቼ ብሎ ማች አድርጎ ምናምን ማችም ላይሆን ይችላል መሰለኝ ማችም ላይሆን ይችላል። ግን ባለህ ነገር ጽድት ብለህ መገኘት የውስጥ ማንነት ላይ ግን በጣም መስራት። ምንድነው ውስጣዊ ማንነት ማለት? ለምሳሌ አንድ ሰው ዘመናዊ ነው የሚባለው ውስጣዊ ማንነቱ ምን ሲሆን? በጣም ጥሩ ጥያቄ ነውና በጣም ነው የምወደው። በጣም ብዙ ቢሆኑ መገለጫዎቹ እንደው ጥቂቶቹን ብነግርህ ማለት ነው። ያው ብዙ ጊዜ ለሴቶች ስለምናገር ዘመናዊነት በእርግጥ ሴትም ወንድም ሁለቱንም ጨምራል። ስለዚህ እኛም ዘመናዊ ወንድ እንባላለን እንዴ? በጣም ሴትም ማክበር እኔ ዘመናዊ ወንድ ነኝ እንዴ? እኔ ጃስቲ መስፈርቱን ንገረኝና ራሴን ቼክ ላድርግ። ለወንድ ልጅ በጣም ብዙ መስፈርቶች አሉት። ሴትን ማክበር መቻል በራሱ ትልቅ ዘመናዊነት ነው። ሴትን ማዳመጥ፣ የምትፈልገውን ማሰብ ትልቅ ዘመናዊነት ነው። ለሴት ቅድሚያ መስጠት ዘመናዊነት ነው። መስራት፣ መልፋት፣ መጣር ዘመናዊነት ነው። ቤተሰብህን ቀጥ አድርጎ ማስተዳደር ዘመናዊነት ነው። እንዲህ በጣም ብዙ ነው እንጂ መገለጫ። ስለዚህ ብዙዎቹን አሟላለሁ ማለት ነው። አሁን ከጥቅሻቸው አሟላለሁ። እሺ ሌላ ሳውል ሴት ዘመናዊ የምትባለው? እሺ ለኔ አንድ ዘመናዊ ሴት የተረጋጋች፣ በቅድሚያ ሰውን ማዳመጥ የምትችል፣ በአግባቡ መመለስ የምትችል፣ ራሷን አፕዴት የምታደርግ፣ በየሄደችበት የጭው የማይልባት ሴት አለ አይደለ? የተወራው ነገር ድንግጥ የማያረጋት፣ መሰረታዊ ነገር ማወቅ
አሁን አንዳንድ ሴቶች ፖለቲካ ነው ይላሉ። ዜና አዳምጦ ዓለም እንዴት እንዳለች ማወቅ በጣም ለኔ ይሄ ፖለቲካ ነው እንጂ ከሰው ጋር ምን ታወራለህ አይደል እንዴ? ያለውን ነገር የምታረግ ቤተሰቦቿን የምታከብር ለሰዎች ቅድሚያ የምትሰጥ ጓደኞቿን የምትወድ ባህሏን የምታከብር ሃይማኖቷን የምትወድ የምታከብር ባገኘችው አጋጣሚ መልካም ነገሮችን የምትሰብክ ፖዚቲቭ የሆነች እዩኝ የማትል በየቦታው የማትገኝ አረመሴ ሰዓቷን በአግባቡ የምትጠቀም ሁሉ ነገሯ ጤናዋን የምትጠብቅ ስፖርት የምትሰራ ሰው መታከብር ራሷን መታከብር ግን ቀድሞ እኔ ሰው እንዲያከብረኝ ስፈልግ ቀድሚያ ራሴን ማክበር አለብኝ። ራሴን ስላከበርኩኝ ነው ራሴ ላይ ስለምሰራ ነው ዛሬም እዚህ ቦታ ላይ የመጣሁት። ዝም ብዬ አልመጣም። ልክ ነው አይደለ? ሰው ዝም ብለህ አትጠራም፣ አንድ ነገር ሲያደርግ ነው የምትጠራው። ስለዚህ ለራሴ የምሰጠው ክብር ዓለም እኔ ላይ መለኪያ የሚሰፍርልኝ በሱ እኮ ነው አይደለ? በቃ ራሴን በሰጠሁት ልክ ነውና እግዚአብሔር ደግሞ ይረዳሃል። እኔ በብዙ ነገር እግዚአብሔር የረዳኝ ሴት ነኝና እንዳልኩ ባህልና ሃይማኖቴንም ጠብቂያለሽ በደንብ። በተለይ ራስን በማክበር ያለሽ አቋም በጣም አድናቂሽ ነኝ። አመሰግናለሁ በጣም። ስለዚህ ምን ያህሎቻችን ዘመናዊ ነው የሚለውን ከመስፈርቱን ተናግራለች። ራሳችንን እንመርምር አይደለ? በደንብ ናይስ። ሁላችንም እኮ ዘመናዊ ከሆነ ሀገርም ያድጋል ባይዘው። ነገር ግን መቼ ዘመናዊ ሰው ማለት አንድ ዘመናዊ የሚባል ሰው ሁሌ የሚያድግ ነገር ነው። እኔ እኮ ሙሉ ዘመናዊ ሴት አይደለሁም። በየቀኑ ራሴን አፕዴት በማድረግ እዘምናለሁ። በየቀኑ አዳዲስ ነገሮች ይመጣሉ። ከልጄ ይማራለሁ። ጓደኞቼ የሆነ ነገር ይዘው ይመጣሉ። ከነሱ ይማራለሁኝ። መቼ ዛሬ ዘንጣል የልብስህ አለባበሳ ያለው ይሄ ነገር ለካ ከዚህ ጋር እንደዚህ ይሆናል። መማር ነው መዘመን ማለት። በየቀኑ ተማሪ መሆን በየቀኑ በቃ የዛሬ ላይሰንስ ይፈልጋል ህይወት አይደል? የዛሬ 20 ዓመት የምንመራበትን መርህ በዚህ እድሜ መቼስ ከተመራሁበት ከባድ ነው። እና ሀገራችን ሴቶች እና ሀገራችን ወንዶች እንዴት ይዘምኑት ያለሽ? እንደው አሁን ብዙ ሰው ዘምኗል ብዬ አላስብም። አሁን አንቺ ከምትይው እንደው የኔ አመለካከት ነው ማለት እና ብዙ ሰው እንዲዘምን እንዴት እናድርግ? እሺ ጥሩ ጥያቄ ነው። እዚህ ጋር እንግዲህ ጾታ እንደማይለይ ነግሬሃለሁ አይደለ? መዘመን ወንድም ሴትም ላይ ያለ ነገር ነው። ማህበራዊ ሚዲያ ላይ እኔ ስወጣ በጣም ብዙ ተጽዕኖዎች አሉት። ቤተሰብ እናት አባት አለኝ፣ ልጅ አለኝ፣ በጣም የሚወዱኝ የሚያከብሩኝ ሰዎች በዙሪያ ያሉ። እባክሽ ራሄል ተይ ሶሻል ሚዲያ ላይ አትውጪ የሚሉኝ በጣም ብዙ ሰዎች አሉ። የሰውን አፍ ፍራቻ ማለት ነው፣ ኮሜንት ፍራቻ ማለት ነው። ነገር ግን እኔ ደፍሬ ዛሬ ካልወጣሁና ይሄን ነገር ካላስተማርኩኝ ማን ነው ታዲያ? ትውልድ እኮ እየተረከብን ነው። በቃ ኦሬዲ እኮ በእኛ እድሜ እኮ አንቱ ተብለዋል። ለምንድን ነው አንቱታን አሁን የምንፈራው አይደለ? ስለዚህ ዘመናዊነትን ለማስተማር አልቦዝንም። ሁሌ በሄድኩበት አጋጣሚ ለመናገር ሞክራለሁኝ። አንዳንድ ጊዜ ነውር ነው የሚባሉ ነገሮች አሉ። አይተ ከሆነ እኔ እናቴንም አባቴንም ቤት ውስጥ አንዳንድ ጊዜ የማይሆን ነገር ሳይ ይሄ ነገር ባይሆን ጥሩ ነው፣ ይሄ እኮ ድሮ ነበረ የሚደረገው ምናምን ትላለህ። እና በተቻለ አቅም ሰውን መንገር ነው። አይተ ከሆነ አሁን አንዳንድ ቦታ ትልልቅ ሰዎች ቡና ሲጠጡ ድምጽ እያወጡ የሚጠጡ አይተሃል? ስታስገድለኝ ነው የሚሉ ማለት ነው። እንደዚህ የሚጠጡት ሰዎች ሲገጥሙ ትናገራለህ ደፍረህ? እንትን ሰው ፊት ከሆነ ይከብደኛል መናገር። እንደው ለብቻው እንኳን ጠርቼ እናገራለሁ ትላለህ። ጎበዝ። ጠርቼ ከለብቻው ሰው ፊት አላወራም። ያው ሌላ ሞራል እንዳይነካ። አለማወቅ ነው እኮ ያ ነገር። ያ ሰው ያውቁ አይደለም ያንን የሚያደርጉ ልማድ ነገሮች አሉ። እና አሁን ይሄ ማይነር ነገር ምል እህቶቼ ላይ ደግሞ በጣም ትንሽ የሚመስላቸው ነገር አለ። እኔ አሁን ብዙ ጊዜ መንገድ ላይ ዋክስ አረግ ማታ ድራግ እያደረጉ የሚሄዱ ሴቶች አሉ። ነጠላ ጫማቸውን ጉትት ድምጽ እያወጡ አቧራውን ምኑን ጉትት እያደረጉ የሚሄዱ ሴቶች አሉና ቆም ብዬ ያው ግማሹ ሰው ይሰድብሃል እኮ ግን ኦኬ ይስደበኝና አንድ ሁለት ሰው ይለወጥ ምንም ችግር የለው። ገባ? ትንንሽ የምንላቸው ነገር ግን በኋላ እኮ ቆይተው ያውቁታል። በጣም ነው የሚረብሸው አይደል? መቼ እንደዚህ አይነት ነገር ሰው ሲበላ ተሰብስቦ ሲበላ መወርወር ደግሞ መወርወር አለ። እንደዚህ መወርወር ትንሽ በልቶ እንደዚህ መወርወር አለ። ገባ? የኛ ባህል ደግሞ ደስ ይላል። በትሪ ምናምን ስንበላ ደስ ይላል። ነገር ግን ምን አለበት ማረም
በቃ ምንም እኮ አይደለም። እኔም እኮ ብዙ የሚታረሙ ነገሮች አሉ። እንዲህ ባታረጊ ብትለኝ ወይ ብዬ ድንግጥ ብዬ እሺ ኔክስት ታይም አንተ አይተኸኛል፣ ሌላው ሰው ግን አያየኝም፣ እታረማለሁ ማለት ነው። ስለዚህ ዘመናዊነት እንዳልኩ ነው መስ አውርተን በዚህ ሹ አንጨርሰው። ሌላ ጊዜ እናወራለን ስለ ዘመናዊነት ደግሞ በጣም ደስ ይላል። ራሱን የቻለ ፕሮግራም ራሱን የሚችል ነው። በደንብ አይ ጥሩ ነው እንግዲህ ሰው በተለይ አሁን አንቺ በቲክቶክ አካውንት አለሽ እስከለስ አዲስ እና አብዛኞቹ ከዚህ ከዘመናዊ ጋር የተያያዙ ናቸው ሀሳቦቹ በተለቂያቸው ሀሳቦች። እስከለስ አዲስ ላይ እኔ ሴቶች ላይ ነው በጣም መስራት የምፈልገው። ሴቶች ላይ በጣም መስራት ፈልጋለሁ። ሴቶችን እህቶችን በጣም መለወጥ ፈልጋለሁ። ማንም ሞኝ አይደለም፣ ግን ማቃተን ትንሽ ነገር ግን ማስተላለፍ ፈልጋለሁ። ስለዚህ እህቶቼ እንዲበረቱ፣ አጎንብሰው የሚሄዱ ቀና እንዲሉ ገባ ስራ የሌላቸው ሰዎች ኮኔክሽን ፈጥረው ወጥተው እንዲሰሩ ይሄ በማንነታቸው የሚያፍሩ እህቶች አሉ። አሁንም እንደ ድሮ ባህል ማቀርቀር እንትን የሚመስል ጨዋነት የሚመስላቸው ቀና እንዲሉ በሰው ጥላ ስር በባል ጥላ ስር ተከልለው የሚኖሩ ወጥተው ስራ እንዲሰሩ ማድረግ ይሄ ኮንፊደንስን ቢልድ ማድረግ አለባበስን ማሳየት እንደ እድሜ አክት እንዲያደርጉ መንገር ብዙ መልእክቶች አለ ታስተላልፋለሽ። በተለይ አሁን ያንቺም ስለ ሴቶች በጣም ብዙ ትለቂያለሽ፣ ብዙ መልእክቶች ታስተላልፊያለሽ። ሌላው ደግሞ ታስተላልፊው ስለ የሀገሪቱ ባህል ወግ እንዲጠበቅ ሰው ስርዓት እንዲይዝ ያተኮሩ ናቸው። ይሄ ማለት አሁን አንቺ በአገራችን ውስጥ ብዙ ጊዜ ባህልና ወግ እየተጣሰ ነው ታስብ እንዴ? በጣም ለምሳሌ እኔ ብዙ ጊዜ ከምልበት ነገር ረዳት ያላገኘሁበትን ነገር ልንገር። የሽምግልና ስርዓታችን የእናቶቻችን ወደታች መውረድ። ምን ሆነ ሽምግልና? ሽምግልና እንግዲህ አልታዘብኩም ካልከኝ ማለት አይ እኔ ብዙ ቦታ ሽምግልና ይጃሉ ብዬ የሽምግልና ስርዓት አልተጣሰም ብለህ ነው የምታስበው? እስቲ አንቺን ልስማ ብዬ ነው። እሺ እንግዲህ እኔ ብዙ ጊዜ የምጮህበት ነገር አጋዥም እንዲያውም አጥቼበታለሁ የምለውን ነገር ልንገርህ። የሽምግልና ስርዓታችን የድሮ ወግ ለእህቶቼ ካለኝ እኮ ስሜት ነው ይሄንን የምለው ማለት ነው። የአሁኑ ሽምግልና እኔ ሽምግልና ድሮ 3-4 እንግዲህ እኔ እናንተ the same age ላይ ያለን ይመስለኛል አይደለ? ድሮ ሽምግልና ስንቴ ነው አንተ የላከው? እኔ ሳገባ መጀመሪያ ላኩኝ። እሺ አይ አስበንበት ቤተ ዘመድ ተማክሮ ተብሎ ለ15 ቀን ተቀጠረ። እሺ ከዛ በ15ኛው ቀን ሽማግሌዎች ላኩኝ። ያው እንግዲህ አሁን ፈቅደናል አሉ። ከዛ ሽምግልናው አለቀ። ለሰርግ ቀጠሮ ተያዘ። 2 ጊዜ ነው የላኩት። 2 ጊዜ ነው የላኩት። እሺ መልካም። እኔ ጋር 3/4ኛው ነው የመጨረሻው ፈቃድ። 4ኛው ላይ በደንብ በቃ ፈቃድ ተሰጥቶ የሚበሉበት ምናምን ነበረ። መሴ እንዳልኩ ስለ ዘመናዊነት እያወራሁኝ መቼስ ኋላ ቀር ናት ብለህ ልታስብ አትችልም አይደለም። ነገሮች መዘመን እንዳለባቸው የማምን ሴት ነኝ። የባህሌ ተገዢ ነኝ ግን አፍቃሪም ነኝ ብያለሁ። ነገሮች ሲጣሱ ማየት እንደ አንድ ኢትዮጵያዊት ሴት ወይዘሮ ያመኛል። አሁን ያለው የሽምግልና ስርዓት ለኔ ብቻ ከሆነ የሚታየኝ እኔ ላይ በጣም ትልቅ ችግር አለ ብዬ ለማለት ነው። አሁን በጣም ሽምግልናዎች በቁጥር ሽማግሌዎች የሚመጡት ራሱ ሽማግሌዎች ከእድሜ ትጀምራል። ከእድሜያቸው ራሱ ማለት ነው። ምንድነው ሽማግሌ? ተለቅ ያለ ጎልማሳ። ምን የሚያገናዝብ ማለት ነው? ትዳርን አጠቃላይ ኑሮን በደንብ የሚያገናዝብ ድሮ የሚላኩ ሽማግሌዎች አብዛኞቻችሁ እንዴት ትላልቆች በእድሜ እንጀምራለን። ብዛት 4 3 5። እሺ አሁንስ የምታዩ ትንሽ ሰርግ እኮ ነው የሚያክለው። እሺ 15 አለ 20 አለ ከ10 ላይ ነው አብዛኛው። እሺ እያሳጠር ነው ለመሄድ ያህል። እሺ ከመጡስ በኋላ አሁን አመጣጡ ከመጀመሪያ ቀን ጀምሮ እንጀምር። ድሮ ምን ይዘው ነው መጀመሪያ የሚመጡት? የመጀመሪያ ቀን ባዶ እጃቸውን ይሉት። ለምንድን ነው እሱ? ገና ያው እንግዲህ ሊጠይቁ ነው አይደለም? እሺ ትልልቅ የሃይማኖት አባቶች አሁን ሽምግልና ላይ ሲመጡ ያለው አይደለ? ይመጣሉ። እኔ ስለ እውነት ነው ሽምቅቅ ነው የምለው። አንድ የሃይማኖት አባት ቆሞ ሌሎች ሰዎች እንደዚህ ቁጭ ብለው ራሱ ሳይ ድሮ ይደረግ ነበር ብዬ በጣም ለራሴ ማለት ነው። ምክንያቱም ካለኝ ክብር ነው ሃይማኖቴን ከመውደዴ ነው ይሄንን እምልህና በጣም ውስጤን ራሱ ይሰማኛል። ለምን እንደዚህ ይሆናል? ለምን የሃይማኖት አባቶቻችን ራሳቸው በቃ እዛ ቦታ ላይ ቆመው እዚህ ተጠያቂ እንትኖች ቁጭ ሲሉ ራሱ በጣም እኔ እንግዲህ እዚህ ጋር እታረማለሁ ስህተት ከሆነ ማለት ነው። እሱ እንኳ ያው እንግዲህ ጠያቂዎች ስለሆኑ ባህል ወግ ስለሆነ
የሚጠየቁ ሰዎች ቁጭ ይላሉ። በኋላ እሺ ከተባሉ በኋላ ነው ቁጭ የሚሉት። እሱን አልካድኩም መሲ፣ እሱን አልካድኩም። የሚመጡ ሰዎች ግን መመረጥ መቻል አለባቸው። የሀገር ሽማግሌዎች አሁን ሞልተዋል ለማለት ነው። ስለዚህ አሁን ያለው ሽምግልና እኔ ልጅን ሲጀመር እንደ መሸጥ ነው። አፌ ሞልቼ ይሄንን የምነግር እንደ መሸጥ ነው የማየው ነገር ማለት ነው። ስለ ሰውየው ማንነት ያ ሁሉ ፕሮሰስ ተደርጎ ያ ሁሉ አጀብ የ200 የ300 ሺህ ብር አበባ ማለት ከየት የመጣ ባህል ነው ይሄ ሁሉ ነገር? እኔ እሱ አዲስ የመጣ ከየት የመጣ ነው? ጥቂት ዓመታት ወዲህ ነው የማውቀው እኔ። ይሄ ባህል ከየት መጣ? አንደኛ ይሄንን የሚነግሩን እናትና አባቶች ትልቆች ቢመጡ በጣም ደስ ይለኛል። ስትሬሱ ከዛ ነው የሚጀምረው፣ ከሽምግልና ነው የሚጀምረው። ያሁኑ እንግዲህ ሰርጉ ነው አልኩ። እና እንግዲህ እኔን እንደ አንድ ባህላዊ ሴት አይተህ እንዴት ነው ይሄንን ልታስቢ የምትችይው ልትለኝ አትችልም። በጣም ብዙ ኤክስፖዠር አለኝ። የብዙ አገር ባህልና እንትን አይቻለሁ። ዩኒክነታችን፣ የሽምግልና አጠያየቃችን፣ ስርዓታችን ራሱ በየቦታው ሄጄ የማወራበት ደረቴን ነፍቼ ነበር። አሁንስ ምን ባህል አለኝና ነው ማወራው? የሽምግልና ስርዓታችን ስንት ነገራችን አልተከለሰም እንዴ? እኛ ሊሴ ውስጥ አድገን ከስንት የውጭ ሀገር ዜጎች ጋር ተምረን ስንት ኤክስፖዠርም አይተን ስቲል ያን የድሮ ባህሌን ለሰው ማስተላለፍ መንገር እፈልጋለሁ። አሁን ግን የምናየው 200 ሰው የሚመጣበት ሽምግልና፣ የአበባ እንትን የሚመጣበት፣ አባቶች የሌሉበት፣ ወጣቶች የተሰበሰቡበት። አፌ ሞልቼ ነው የምነግርህ። እኔ እዚህ ጋር ወቀሳም ቢመጣብኝ እኔ ሬስፖንሲቢሊቲውን እወስዳለሁ። ወጣቶች ሽማግሌ መሆን የለባቸው። አይ የእድሜ ቁጥር ብቻ አይደለም። በእርግጥ እድሜ ምልክ የእድሜ እንትን አይደለም። ነገር ግን ይሄ ሬስፖንሲቢሊቲ የሚባለው ነገር በጣም አስፈላጊ ነው። ስለ ትዳር ነገ እኮ ሽማግሌ እኮ ችግር ሲመጣ እኮ ድልድይ የሚሆን ሰው ነው። ትዳር ላይ ሲመጣ እኮ ድልድይ ሆነ። እነዚህ ሰዎች እኮ የማይተዋወቁ ሰዎች ናቸው። ሽምግልና የሚመጣ ሰው እኮ ስለ ባልየው መናገር የሚችል እኮ ነው። ባልየውን በደንብ ጠንቅቆ የሚያውቅ ሰው ነው። ባልየውን በኋላ ደግሞ ለማስታረቅም ድልድይም ለመሆን ኃላፊነት የሚወስድ መሆን አለበት። ኤግዛክትሊ። ስለዚህ ይሄ ሰውዬ እኮ ማንነቱን ሁላ እኮ ምንም እኮ ና እከሌና እንትና ጋር አሁን ይሄ ስብስብ ይመጣል። በጣም እንደው ከይቅርታ ጋር ይሄ ሴሌብሪቲ የምንላቸው ሰዎች የጀመሩት ነገር ነው። አሁን ግን በየሁሉ ጋር የሚሄድ ነው። ሴሌብሪቲዎቻችንን በጣም ነው ማከብራቸው የምወዳቸው። ነገር ግን እነሱ ራሳቸው ባህል እንደዚህ ሲበረዝ እያዩ ዝም ማለት የለባቸውም። ይሄ ሁላ አጀብ ተገቢ ነው ብዬ አንደኛ አላስብም። በስቷል መሴ ከተናገርኩ መናገር አለብኝ። ሁለተኛ ሽማግሌዎችን የሴቷን ቤተሰቦች ማክበር ያስፈልጋል። ማስቲካ እያላመጡ መነጽር ሳያወልቁ የምናየው ነገር በጣም ነው ማለት ሽማግሌ ሆነው ይሄንን እንግዲህ እኔ ራሄል ጥፋት አጥፍተሻል ተብዬ ልባል እዚህ ጋር ማለት ነው። ይሄ ነገር ግን እኔም ብቻ ነው እንደሚከነክነኝ። ለምንድን ነው ሀገር ሽማግሌዎች የጠፉት? ለምንድን ነው ሃይ ማይሉት? ለምንድን ነው ባህል ተበረዘ ብለው የማይወጡት? ሌላውስ ይሄ ቀሩስ ለምሳሌ ሽምግልና ሽማግሌዎች ወደ 5-6 ሰዓት መተው ጠይቀው ከሰዓት በኋላ ሰርግ የሚሆንበት ምክንያት ምንድን ነው? የሽምግልና ቀን መሆን አለበት ብዬ ነው የማስበውና በዚህ ላይ ምን አስተያየት አለሽ? ይዛው የሽምግልናው ቀን ከሰዓት በኋላ ሙሽራው ይመጣል ይወስዳታል። እንዴ አራከው ሽምግልናው ገና ቆሞ ባልየው በር ላይ ቆሟል እኮ አይደል እንዴ? አናቅም እንዴ? ባልየው በር ላይ ቆሟል እንዴ? እኛ እኮ በጣም የድሮ ወሬ እኮ አይደለም እያወራን ያለ ነው። በእኛ ጊዜ ሽምግልና እኔ ባለቤቴ የታየው የሰርጉ ዕለት ነው። አዎ እኔ እንደዛ ነው የማውቀው። እና ከየት የመጣ ባህል ነው? አዎ ይሄ ነው መዘመን፣ ይሄ ነው ዘመናዊነት ብለህ የምታስበው? ለምንድን ነው የሀገር ሽማግሌዎች የጠፉት? ለምንድን ነው ሃይ ማይሉት? ለምንድን ነው ባህል ሲጠፋ ዝም የሚሉት? ማን ነው ታዲያ የሚያስተካክለን? በቃ መውቀስ ብቻ ነው። እንዲህ ተደርጓል። እኔ በጣም ኢሞሽናል ነው የሚያደርገኝ። በቃ እንደዚህ ጠፋ እየተባለ ማለት ብቻ ነው። የት አሉ የሀገር ሽማግሌዎች? እናቶችን ያቸው የሰርጎች ዕለት አሻንጉሊት መስለው የሚቆሙ እናቶች እየመጡብን ነው። እናት ተብላ ክብር ያላት እናት፣ የሙሽራ እናት ይሄን የሚያካክል አይላሽ አርጋ፣ ይሄን የሚያካክል ጥፍር ሰክተው፣ አጓጉል አለባበስ ለብሰው ኮምፈርት አይሰማቸውም። በልጆቻቸው ጫና አሻንጉሊት መስለው የሚቆሙ እናቶች አናይም? ለምንድን ነው የምንወሻሸው? እኔ እኮ ልጅ አድርሻለሁ። ልጅን የሚያህል ነገር እየዳርኩኝ አንድ ሴት ውስጥ ልትመጣብኝ ነው አይደል? እኔም እኮ ደርሻለሁ። እንዴት ነው እኔ እንደዛ ሆኜ ልጅ ምድረው? የታለ ባህሌስ? የታለ ኢትዮጵያዊነቴስ?
እንግዲህ ከኔ ወዲያ እንግዲህ ሞደርን ሴት አለ ብዬ ነው ያልልም። አፌ ሞልቼ ነው በጣም ብዙ ኤክስፖዠር ያለኝ ሞደርን ባህሌን ግን በጣም ነው ሞልቼ። ከትውልድ ወደ ትውልድ መሸጋገር ያለባቸው ባህልና ወጎች አሉ። ዘመናዊነት ደግሞ በአንድ በኩል የስፓጋቡ ሰዓት መጠቀም፣ ጽዳታችን፣ እውቀታችን፣ ሰው ማክበራችን፣ ራስን ማክበራችን እንደተጠበቀ ዘመናዊነታችን እያጎላን ደግሞ ባህል ወጋችን ደግሞ መጠበቅ አለብን በደንብ። ለራይል ሀሳብ በአንቺ ሀሳብ ነው የምስማማው። የሽምግልና ቀን ሽምግልና መሆን አለበት። እንደገና ደግሞ ሰርጉ ያዛን ቀን መሆን የለበትም። ሁለተኛ ደግሞ ኃላፊነት የሚሰማቸው ተለቅ ያሉ ሰዎች በአግባቡ ጠይቀው ሽምግልና በአግባቡ በስነ ስርዓት የሚካሄድበት መሆን አለበት ብዬ አስባለሁ። እንዲህ አይነት ነገሮች እንግዲህ የሃይማኖት አባቶች፣ ትልልቅ ሽማግሌዎች በተለያዩ ሚዲያዎችም ባህልና ወጋችን እንዲጠበቁ ማድረግ አለባቸው ብዬ አስባለሁ። ብዙ የሚጠቅሙን ባህልና ወጎች እየተጣሱ ነው፣ የኔም አመለካከት ነው። ለዛሬም በዋነኝነት የጋበዝኩሽ ለዚሁ ነው። ያው ስለ ሴቶችም ብዙ አስተያየት እየሰጠች ነው። እንደው ከተወሰኑ ብዙ መልእክቶች ነው የለቀቅሽው በሶሻል ሚዲያውና የተወሰኑት ተካተን እንመለስ እናያቸው። ደስ ይለኛል። የኔ ቆንጆ ብዙ ሰዎች ሊወዱሽ ይችላሉ፣ ሁሉም ግን ዋጋ አይሰጡሽም። አዎ ዋጋሽን ከፍም ዝቅም የምታደርጊው አንቺው ራስሽ ነሽ። የኔ እህት አንድ ነገር ልምከርሽ፣ ሴት ሁኚ፣ አትራቆች፣ በአግባቡ ልበሽ፣ በየቦታው አትገኝ፣ እዩኝ አትበይ፣ ብዙ አዳምጪ፣ ጥቂት አውሪ፣ ብዙ ጓደኞች አይኖርሽ፣ እምታነቢ ራስሽን የምትለውጭ ልጅ ሁኚ፣ ተማሪ፣ ጠንክረሽም ስሪ። ያን ጊዜ ዋጋሽን ታየዋለሽ። የማ ልጅ ናት ተብሎ ቤትሽ ድረስ አንኳኩቶ ይመጡልሻል። መውጣት አይጠበቅብሽም። ብዙ እህቶቻችን የሚሸወዱት እዚህ ላይ ነው። አዎ በመውጣት አይደለም። እነግርሻለሁ የኔት ዋጋሽን ስቀዩ፣ አንቺ ራስሽ ስቀዩ። የሚወደድ ሰው መሆንና ዋጋ ያለው ሰው መሆን በጣም የተለያዩ ነገሮች ናቸውና ዋጋ ይኖራል ለራሳችን። አመሰግናለሁ። ሁለተኛውን ደግሞ ሲናዳምጠው እኔ ብትቀየሙኝም ተቀየሙኝ እንጂ አንዳንድ ሴቶች አላችሁ የኦኬዥን ሰዎች ይሆናችሁ። ኦኬዥን የምትወዱ ሰርግ፣ ቤቢ ሻወር፣ ገዓት፣ በርዝዴይዝ ኦር አይ ዶንት ኖ እንደዚህ ኦኬዥን የምትወዱ እና እዛ ላይ ዘንጦ መታየት፣ ሞር ስፐንድ ማድረግ፣ ያን ያለባበሳችሁ፣ ሜካፓችሁ፣ ጸጉራችሁ፣ ጁዌለሪያችሁ ምናምን በቃ ተለይቶ እንዲታይ በቃ ደምቃችሁ እንድትታዩ የምትፈልጉ የሰው ነገር፣ የሰው ሰርግ፣ የሰው ገዓት ምናምን የሰው እንትን ማክበር እኮ በጣም ጥሩ ነው። ነገር ግን ሌላ ጊዜ እንዴ አንቺ አይደለሽም እንዴ አንቺ አይደለሽም በቃ አንዳንድ ሴቶች ከሰኞ እስከ ዓርብ ምናምን ልቁስቁስ በቃ እንደው ማይሆን ተሆኑና የሆነ ኦኬዥን ልትሄዱ ስትሉ ፏ ብላችሁ ትሄዳላችሁ። እንዴ you yourself are the occasion። እኔ ኦኬዥን ነኝ የራሴ ዴይ ቱ ዴይ የራሴ ማለት ነው። ከዛ ለሰው ለማክበር ያንን ለማድረግ ብዬ ከማረጋቸው ነገሮች ቀነስ አድርጌ ዴይ ቱ ዴይ ዝንጥ ብዬ እሞጣበትን ነገር መፈለግ አለብኝ። እንዴ እኔ ራሴ አም ዲ ኦኬዥን እኔ እንዴ ማን አለኝ እኔ ካለ እኔ የሰውን ነገር ለማድመቅ እቁብ እየገባው እንትን እያልኩኝ እዛ እነሱ ላይ ለመታየት የማደርገው ነገር እኔ መልካም አይመስለኝም። በጣም ይገራርሙ። እችን ሴት አገናኘኝ። ሶሻል ሚዲያ ላይ እንፈልጋታለን። እንግዲህ እነዚህ ሴቶች ላይ ያተኮሩ ናቸው። ይሄ መቆርቆሮች ለሴቶች በጣም እንግዲህ ለሴቶች የሚቆረቆሩ ሴቶችም አሉ። ሴቶች ለራሳቸውም ይቆረቆራሉ። ግን በጣም ያንቺ ይበዛብኛል እና ይሄ መቆርቆር ለሴቶች በጣም ማሰብ፣ ለሴቶች ዘመናዊ እንዲሆኑ ማሰብ ከየት የመጣ ሞቲቭ ነው? እሱ ንገረኝ እስቲ። እሺ የመጀመሪያ ቪዲዮ ላይ እንግዲህ የዘመናዊነትን ባጭሩ ሁሉንም መልእክቶች የምታይበት ነው ልብ ብለህ ከሆነ። ሁለተኛው ደግሞ በቃ እኔ እንደዚህ አይነት ሴት አይደለሁም፣ በተጠራውበት የሚሄድ ሴት አይደለሁም። ገባ ለራስ ክብር መስጠት በራሱ አለው አይደል? ለራስ ክብር መስጠት በየተጠሩበት ቦታ ሁሉ መሄድ ያለባቸው የሚመስላቸው ሰዎች አሉ። ራሳቸውን አጨናንቀ ገባ እና እህቶቼ ባካችሁን እንደዚህ አትሆኑ ነው።
ለራሳችሁ መጀመሪያ ቅድሚያ ስጡ፣ ራሳችሁን ውደዱ፣ ራሳችሁን አክብሩ። ለምን እንደዚህ እንደምልል እንገር ከራሴ ሰዎች ጀምሮ እኮ ከራሴው ነው የምጀምረው። ራሴ አብረውኝ ካሉ ሰዎች ጀምሮ ቤት ውስጥ አንድ ሴት ልጅ የሆነ ሰዓት ላይ ብትሄድባት በቃ የማይሆን ሆነው እናያቸዋለን አይደል? የሆነ ቦታ ላይ ደግሞ ስትሄድ ለሰው ነው እንዴ ነፍሴ ስቺ ማከብራት እስራኤል እንዴ ስወጣ ብቻ ነው እንዴ ያንን ነገር ማድረግ ያለብኝ? ልጄስ፣ ባሌስ፣ አጠገቤስ ያሉት ሰዎች ለምንድን ነው እንትን ምን መርጠው? ሴቶች እኮ ሁሌ ጥንቅቅ ማለት እኮ አለብን አይደል እንዴ? ለሰው ለታይታ በአመት አንዴ ሰርግ በሆነ ነገር። አሁን ለነገሩ ብዙ ሴቶች ተለውጠዋል ስለ እውነት ለመናገር ስቲል ግን አሉ እንደዚህ አይነት ኦኬዥን እየመረጡ የሚታዩ ግን ባላቸው አቅም በየጊዜው በዘነጥና ራሳቸውን መጠበቅ አለባቸው በየቀኑ። መሲ ይሄ የአቅም ጉዳይ አይደለም፣ ከአቅም ጋር አናገናኘው። ዘመናዊነት አሁን ከቁሳቁስና ከአቅም ጋር አይደለም የሚገናኝ፣ ራስን ከማክበር ጋር ነው። ራሷን ያከበረች ሴት ሁልጊዜ ራሷን አጽድታ ራሷን ባላት ነገር ዘንጣ ራሷን አክብራ ተከብራ ትኖራለች። አለቀ። ሰው በየቀኑ እኮ ነው የሚገነባው አይደል? መንፈሱ መገንባት ያለበት በየቀኑ በደንብ እንጂ በደንብ። እና አሁን ለሴቶች እንደዚህ መታገልሽ ከየት የመጣ ነው? ምክንያት አለሽ? ውስጣዊ ምክንያት? እንዴ እኔ ከእናቴ ጀምሮ ብትል እናቴ ቤት እመቤት ናት እና በቤት ሲሄድ የሆነ ነገር አድርጋ ሳይ በቃ ከበር ነው የምጀምረው መጨቃጨቅ ማለት ነው። ለምን እንደዚህ ለብሽ? ለምን እንደዚህ ያደረግሽ? ገባ? ከራሷ በላይ ማን አለ? ለልጆቿ ብላ ለባሏ ብላ ምናምን ነው ለባለቤቷ ብላ ያ ሁሉ የምትደክመው አይደለ? ግን ቅድሚያ እኮ ራስ የሚባል ነገር አለ አይደለ? እናቴም በጣም ጽዱ ሴት ናት። ጠዋት 11 ሰዓት ተነስታ ቀዝቃዛ ሻወር የምትወስድ ናት። ግን ከራሷ የበለጠ ለኛ ለልጆቿ ለቤተሰቧ አሁን እኔ እንግዲህ ራሴን ችዬ የወጣው ሰው ነኝ አይደል? ለኔ እንደዚህ በመጨነቅ ነው እንግዲህ ቅድሚያ ራስ መጀመሪያ ገባ? እኔ ለራሴ ስለማስብ ለራሴ ስለምጨነቅ ለእናቴ ስለምጨነቅ ለእህቴ ስለምጨነቅ ለሌሎች እህቶች መጨነቅ አለብኝ። ይሄ ነው ለውጥ ማምጣት ማለት እንጂ እንዴ ነገ ልጄ የሚያገባው ማንን ነው? የሆነች ልጅ በቃ ለዛች ልጅ ኃላፊነት የለብኝም እንዴ? ዛሬ የምናገረው ለራሴ ሰው ብቻ ነው እንዴ? መጮህ ያለብን ሁላችንም ነገ ከኛ አልፎ ገባ ሌላ ሰው ጋር መሄድ አለበት። እኔ ብለን ብቻ እዚች ጋር አጥረን እንትን ማሰብ የለብንም። የድሮ እናቶች እኮ የኛ እድገት እኮ ጎረቤትን ያማከለ ነበር አይደለ? አሁን ብዙ ሰው እኔ አይመለከተኝም ብሎ ራሱን ያሸሻል። እኔ ምናልባት አሁን በዚህ ሾው በጣም ብዙ ነገሮች ሊመጡ ይችላሉ፣ አስተያየቶች፣ ሁሉም አመለካከቶቻቸው የተለያዩ ስለሆነ ነገር ግን አሁንም እኔ የሴቶች ጥቃት ይመለከተኛል። የሴቶች የማይሆን ቦታ ላይ መዋል ይመለከተኛል። ሴቶችን የሚመለከት ነገር በሙሉ ይመለከተኛል። ምክንያቱም ነገ ልጄ ያችን ሴት ነው ሄዶ የሚያገባው። ስለዚህ የኢትዮጵያ ሴቶችም ዘመናዊ ሆኖ ማየት ትፈልጊያለሽ? ምኞቴ። ኧረ ይሁኑ ዘመናዊ ሁሉ ዘመናዊ። ስለዚህ አንቺ ህይወት መርህ ምንድን ማለት ነው? የህይወት መርህ ለራስ ክብር መስጠት። አንደኛው ለራስ ክብር መስጠት ማንም ሰው እንዲያከብርህ ያደርጋል። አለቀ። ራስን በሰጠው መለኪያ ነው ዓለም የሚለካህ ብያለሁ። ስለዚህ ራሴን ያከበርኩኝ ሴት ነኝ። እኔ በሰጠኋቸው መለኪያ ነው ሰዎች የሚቀበሉኝ ብዬ የማምን ሴት ነኝ። ይሄ መርሄን ደግሞ ንቅንቅ አይልም። ንቅንቅ ማትል በቃ ይሄ ይመራኛል። ይሄ ቃል ራስን ማክበር የሚለው ነገር ይመራኛል። ሌላ ደግሞ ሁለት መርህ ነው እኔ ያለኝ፣ ሁሌ የምናገረዋለሁ። ህይወት ደርሶ መልስ ቲኬት የለውም በፍጹም። አይሮፕላን ነው ደርሶ መልስ ቲኬት፣ ወይ የሆነ ሀገር ስትሄድ ነው ደርሶ መልስ ቲኬት ያለው። ህይወት አንድ ቲኬት ናት ያለችው። ትመጣለህ፣ ታልፋለህ። ስለዚህ ከትላንት ማንነትህ ዛሬ የተሻልክ ሰው ሆኖ መገኘት ያንተ ኃላፊነት ነው፣ የማንም ኃላፊነት አይደለም። ደርሰን ብንመለስ ኖሮማ ብዙ ነገሮቻችንን እናርም ነበረ። እያጠፋናቸው የምንሄዳቸው ነገሮች ላይ እንሰራበት ነበር። ስለዚህ ሰው ብልጥ መሆን አለበት። ከትላንት ማንነቱ ዛሬ መማር አለበት። ህይወቱን አጣፍጦ ባለው ነገር በመወዳደር አይደለም፣ በመፎካከር አይደለም። እች ራሄል ከማንም ጋር ማትፎካከር ማትወዳደር፣ ከትላንት ማንነቷ ግን ተሽላ እንድትሰራ ነገን በትጋት በቃ እንዲያሰበች የምትኖር ናት። ስለዚህ ይሄ በቃ የሚመራኝ ቃል ነው። ይሄ የራሄል መርህ ነው። ብዙ ሰዎች የሚገዙት ይመስለኛል። ናይስ። በጣም ጥሩ ቁም ነገር አዘል ጨዋታዎች የተጫወት ነው። ሌላው አንቺን እዚህ እንግዳ ሳመጣም አንዱ ጉዳይ ደግሞ የዚህ የሜዲካል ኬር ጉዳይ ነው። ሰዎች እዚህ ሲታመሙ ውጭ ሀገር ሄደው ለመታከም ብዙ የግንዛቤ ችግር እንዳለ ይሰማል። አንድ ሰሞን በማህበራዊ ሚዲያ ላይ መነጋገሪያ አጀንዳም ነበር በዚህ ጉዳይ እና
እንግዲህ አንቺን ቃለ መጠይቅ ለማድረግ ብዙ ቀጠሮ ይዘናል። አንድ አሜሪካ ይሄድሽ አንድ ሌላ ሀገር ይሄድሽ እና ይሄ ጉዳይ ሲዛሬ የምናንሳው ብዬ ነውና ውጭ ሀገር ሄዶ በመታከም ዙሪያ ላይ ያለው የህብረተሰብ ግንዛቤ ምንድን ነው? አንቺ ሳው ይሄንን ለመቅረፍ ምን እያደረግሽ ነው? እሺ ስለ እውነት ለመናገር በጣም ብዙ ለውጦች አሉ። አሁን ሜዲካል ቱሪዝም ራሱ ቃሉ አይታወቅም። ሜዲካል ቱሪዝም ሲባል ምንድነው? ይሄ ቱሪዝም የሚለው ቃል ከሀገር ውጭ ያሉ ህክምናዎችን የሚያካትት ነው። ዶክተር አለ ሲመሰረት ወደ ኋላ ትንሽ ልመለስልህና ዶክተር አለ የሚለው አለን ነው። አለን ኢትዮጵያ ውስጥ ዶክተር አለን። ነገር ግን በአንዳንድ መሳሪያ እጥረት ገባ፣ በመድኃኒት እጥረት፣ በሆነ ነገሮች እጥረት እንጂ ብቁ የሆኑ የኢትዮጵያ ዶክተሮች ስለ እውነት ነው የምልህ በጣም ብቁ የሆኑ ሐኪሞች አሉ። ቁጥራቸው አናሳም ቢሆን ስቲል በጣም ብቁ ሐኪሞች እንዳሉን ማመን ሰው ነኝ። ምክንያቱም ስራ ላይ ነበርኩኝ ፕሩቭ የማደርገው ነገር ነው። ነገር ግን ከአቅማቸው በላይ የሆነ የመሳሪያ እጥረቶች አሉ። የህክምና መሳሪያ እጥረቶች ማለት ነው። እንደገና የመድኃኒት እጥረቶች አሉ። ይሄ ነገር በሚገጥም ሰዓት ግዴታ ውጭ ሪፈር የሚባሉ ሰዎች አሉ እንደምናውቀው አይደለም። ስለዚህ ያን ሰዓት ምንድነው ሰው ብድግ እያለ ዝም ብሎ ከሚሄድ ይሄንን በመሃል ሆኖ ፋሲሊቴት ማድረግ ማለት ነው። እኔ ደግሞ ያው ታሪኬንም አንተም እንዳወራኸው እኔም እንደምደግመው የተለያየ ሀገሮች ስላየሁኝ በሜዲካል ቱሪዝም መዳረሻ ባንኮክን የሚያክል ሀገር እኔ አለ ብዬ አልልም በአሁን ሰዓት ማለት ነው። ህንድ አለ ጥሩ ህክምና ይሰጣል። ለኔ ግን ካየኋቸው ነገሮች ባንኮክ ውስጥ የሚሰሩ ህክምናዎች ይለዩብኛል ስለ እውነት ለመናገር ማለት ነው። እዚህ ጋር ነገ የሚያስጠይቅህን ነገር አይደለም መናገር ያለብህ እና ከተለያዩ ሆስፒታሎች ጋር ነው የምሰራው እኔ አሁን እና ምንድነው ለምሳሌ አንዱ በሆነ ነገር ስፔሻላይዝ አድርጓል። ሁሉም ጋር እኮ አንድ ሆስፒታል ብቻ ብትይዝ በሆነ ነገር ስፔሻላይዝ ያደረገ ሊሆን ይችላል። ልክ እዚህ ሀገር አሁን የተለያየ ሆስፒታሎች አሉ አይደል? ልክ እንደሱ አንተ ግን ብትሄድ ብድግ ብለህ ብትሄድ የሆነ ሆስፒታል ላይ ታል ጉግል አድርገሃል እዛ ቦታ ላይ ብቻ ትሄዳለህ። ገባ? ስፔሻሊስቱ የሚገባበትን ቀን አታውቅም። 3-4 ቀን ልትቆይ ትችላለህ። ያኔ ለሆቴል ኪሳራ ትዳረጋለህ። ብዙ ኪሳራዎች አሉ ባይ ዘ ዌይ እና በመሃል ይሄን ነገር ፋሲሊቴት ማድረግ ማለት ነው። አንቺ እንደዛም ታርጊያው ያረክሻለሽ? ያ በጣም ከሐኪሞች ምርጫ ጀምሮ ሐኪም አሁን ሆስፒታል ዝም ብለህ ስለሄድ እኛ ጋርም ስንሄድ እኮ ዶክተር ከሌ ያለ ስፔሻሊስቱ ከሌ ነው ዛሬ እንዳትሄድ ነገ ሂድ እሱ የሚገባው ነገ ነው እንባባላለን አይደል? ግን እንዲሁ በጭፍን ሰዎች ከሚሄዱ እኛ የነሱን በርደን እንሸከምላቸዋለን፣ ፋሲሊቴት እናደርግላቸዋል። ከቪዛ ጀምሮ ሊሆን ይችላል። እዛ ከሄዱ ሆቴል መያዣ፣ ሐኪም ማግኛ። አሁን ብዙ ሰው ሬሳም ይመጣሉ አይደል? የሚሄደው ሰው በሙሉ ታክሞ አይመጣም። ያን ሰዓት ጭው የሚልበት ሰው አለ። ምን ማድረግ እንዳለበት የማያውቅ ሰውም አለ። ሲታከም ደግሞ እዚህም ሀገር እኔ ብዙ ችግር አይቻለሁ። ያው እዛው ላይ ስላለው የሜዲካል ቢል የሚያይ ሰው በጣም ጥቂት ነው ታውቃለህ። ምንድነው የተጠቀምኩት ይሄን ያህል ብር መጣብኝ ደንግጦ መክፈል ብቻ ነው። ምንድነው ብሎ የሚጠይቅ ሰው የለም። እዛም ስተቶች አሉ። ስለዚህ እኛ ኮንፊደንሻል የሆኑ ነገሮችን እንደ ኮንፊደንሻል ተይዘው ምንድነው የተጠቀመው ለምንድነው ይሄ ነገር የሰጣችሁት በመሃል በደንብ ነው መንገባው በደንብ። ስለዚህ ወጪን የሚቀንስላቸዋል። ከህመምተኛው የሚወሰድ 0.5 ሳንቲም ምንም ነገር ማለት ነው። the only thing ምንድነው as an agency ሆስፒታሉ ይከፍላል እንጂ እንዲያውም እኛ ህመምተኛውን እንጠቅማለን። ገባ? እንዴት ነው በማያውቀው ሂሳብ ላይ እንደዚህ አጓጉል ክፍያዎች ምናምን በሚኖሩ ሰዓት እኛ መሀል ላይ እንገባለታለን ማለት ነው። ስለዚህ አሁን ይሄ ውጭ ሀገር ሄዶ ለመታከም ሲፈልግ ለምሳሌ አንቺን ማግኘት ቢፈልግ በእንዴት ያገኙሽ ይችላሉ? እንግዲህ ለምሳሌ እስካለስ አዲስ ተቋማቶች አሉት። እንግዲህ አብዛኛው ሰው በሜዲካል ቱሪዝም በደንብ ስለምታወቅ አሁን ብዙ ሰው ጋር ስልክ ያለ እስኪለስ አዲስም ላይ ስልኬ ክፍት ነው ይታያል። ስለዚህ ምንም በኔትወርኪንግ በደንብ የሚሰራ ስራ ነው። እንግዲህ እንዳልኩ 10 ምናምን ዓመት ሰርቻለሁ። ቀላል ነገር አይደለም። ስለዚህ ራሂል ሞገስን እስኪለስ አዲስን ኮንታክት ማድረግ ነው ኤኒ ታይም። ምንሽ አሁን ከዚህ እንግዲህ ሜዲካል ቱሪዝም ስትሰሪ በግንዛቤ ጥረት ያጋጠመሽ የምታስታውሹ ነገር አለ? ምናልባት ለተመልካቾችም እንዲህ አይነት ችግሮች እያየሁ ነው የምትይው ነገር? ወይ በጣም ብዙ እንጂ ሰዎች የሚሄዱበትን ሆስፒታል ካለማወቅ ጀምሮ እድሜ ደብቆ የሚሄድ ሰው አለ ሕክምናው ላይ። የመጀመሪያ አሁን የኔ የራሂል በሽተኞች ከእድሜያቸው ይጀምራል ብለው እዛ ይቀልዱብኛል ሐኪሞቹ። ለምሳሌ አንድ ቀላል ኤግዛምፕል ልስጥህና ልጅ ለመውለድ የምትሄድ እናት ልጅ እምቢ ብሏት ኢንፈርቲሊቲ ፕሮብለም ላይ ልጅ እምቢ ብሏት
ምናልባት እቺ ሴት የ50 ዓመት ሴት ሆና 30 ነኝ 35 ነኝ ብላ የምትሄድ እናት ልትኖር ትችላለች። ገባህ? የሚጎዳው እሷን ነው። አይሮፕላን ቲኬት ቆርጣ ያውል ወስት አድርጋ ምን ብላ መሄዱ ይሄ በጣም ትንሹን ነገር ነው የምነግርህ። ሌላው አንዳንድ ኮንፊደንሻል ነገሮች ስላሉ ለማውጣት ይከብዳል። ግን ምንድነው ቁጭ አድርገህ ትነግራቸዋለህ። ይሄ ነገር እንደዚህ ነው፣ እድሜ በትክክል ነው። ሁሉ ጊዜ ነው የምናገረው፣ እድሜያችሁ ትክክል ነው እዚህ ጋር ያለው ምናምን እላለሁ። እንደ መድኃኒትም እኮ አኮርዲንግሊ ነው የሚሰጠው አይደል? ደግሞ ለሕክምና በጣም ወሳኝ ነው። አንዳንድ ሰው ደግሞ ተጓዳኝ በሽታ ስትለው ወይ በዘር ያለ ስትለው ይደብቃል አንዳንድ ሰው። ምንም እኮ ይሄ እኮ መፍትሄ ለማምጣት እኮ ነው። ለምሳሌ በጣም ተጓዳኝ በሽታዎች በዘር የሚመጡ ይሄ ስኳር፣ ደም ብዛት ምናምን ስራህን እኮ ነው የሚያቀልልህ አይደል? ይሄን ነገር ብትናገር ነገሮች እየቀለሉልህ ይሄዳሉና በጣም ብዙ ተያያዥ ችግሮች አይሮፕላን ላይ አሁን ሙቀት ሀገር ነው። ለምሳሌ ባንኮክ አይደል? ትልልቅ ብርድ ልብስ ይሄ እንትን ጋቢ ያሳዝናሉ። በተለይ አንዳንድ አባቶች ምናምን ስትል በጣም ታዝናለህ። ይሄ በቃ ግንዛቤ ከማጣት ሆስፒታላቸውና ሆቴላቸው በጣም ይራራቅና ወጪ እንደገና ይዳረጋሉ። እዛው ጋር አጠገቡ እያለ እኔ ስንቱን ልበልህ ምግብ ይዞ መሄድ ይሄ አሉ አይደል? በጣም ብዙ ነገሮች ሜንሽን ላደርግልህ እችላለሁ። ይሄ ሁሉ ግን ግንዛቤ ከማጣት ነው። 5 ደቂቃ ማትሞላ ብሪፊንግ ሰጥተሃቸው ተነስተው ቢሄዱ ብዙ ነገራቸው ይስተካከላልና ለምን ይንገላቱ? ደግሞ ወገኖቻችን አይደሉ በየሀገሩ እየሄዱ ለምን ይንገላቱ? አንዳንዱ ኩዳ በቆና በሶ ይዞ ይሄዳል። በጣም ለ15 ለ20 ቀን ቆያሉ ብሎ በጣም በሳምንት ውስጥ ጨርሶ ሊመጣ ይችላል። ከመረጃው በደንብ ካገኘ በቃ አሁን አንተ ስትመጣ ማለት ነው እየታከምክበትን ለኔ ትሰጠኛለህ። ሜዲካል ሪፖርት አለ። ያን ሜዲካል ሪፖርት ልክ እንደ ካርድ ወጥቶለት ነው እዛ የሚታየው። ልክ እንደ ካርድ ልክ ሰውየው እንዳለ ከዛ ምን ይመጣልሃል? ትሪትመንት ፕላን ይመጣልሃል። ትሪትመንት ፕላን ማለት ምንድነው? የሚፈጅብህ ይሄን ያህል ቀን ነው፣ የምታወጣው ወጪ 10% ወደ ታችም ወደ ላይ ሞቶ ይሄን ያህል ሊመጣብህ ይችላል ምናምን የሚሉ ነገሮች ይመጡልሃል። ታዲያ ነገር አያቀልልህም? ዝም ብለህ ከመሄድ በጣም ያቀላል እንጂ። ስለዚህ የመሴሾ ተመልካቾች ወደ ውጭ ሀገር መታከም የምትፈልጉ ኢትዮጵያውያን ግንዛቤ ይዛችሁ በአግባቡ ሕክምናችሁ ማድረግ አለባቸው። ለዚህ ደግሞ ራሔልም ደግሞ ያው ከመጣችሁ ፋሲሊቲ ታደርጋለች። ምንም እኔ ግዴታ መሄድ የማይጠበቅባቸውም አንዳንድ ሰዎች ከአቅም በላይ ይጨነቃሉ። ገባ እንሞክርላቸው እንዴ የሚመጣውንም ብር ይዩት ከአቅማቸው። አንዳንዴ አልችልም ብሎ ከማለት እስቲ ብሩን ይዩት ይሄን ያህል የሚመጣው አይደል? ምን አለ ካቃታቸው ይቀራሉ። በቃ ልክ ነው፣ አይከፈልበት። ልክ ነው። አሪፍ ሀሳቦች አንስተናል። እንደው ምናልባት አንድ ኢንተርቪውሽ ላይ የግል አውሮፕላን መግዛት እቅድ ነበረሽ፣ እንደምን ደረሰ እሱ አውሮፕላን? በጣም ነው ደስ የሚለው። አንዳንድ ሰዎች እንደ ቀልድ አውሮፕላኑን ገዛሽ ብለው ይሉኛል። የኔ ህልም እንደ አውሮፕላን ትልቅ መሆኑን ለመናገር ነው የተናገርኩት። ዛሬ እደግመዋለሁ እንጂ እንጂ ምን እኔ ግን አውሮፕላን ነው ይፈልጋል። ይኖረኛል፣ ለምን አይኖረኝም? መሴ እንደነገርኩ ይሄን ነገር በደንብ ላብራራውና ህልም ስናልም ጣራ እናብጅለት። እኔ በሆነ ኢንተርቪው ላይ ምንድነው ቅድሽ ብሎ ሲለኝ የግል አውሮፕላን መኖር ነው ብያልኩት ነገር አንዳንድ ሰዎች እንደ ቀልድ ይጠቀሙበታል። እኔ ግን ሰው ለምንድን ነው እንደዚህ የሚያስበው ላለሁ። ምክንያቱም እኔ ለህልሜ ጣራ ማብጅ ሴት አይደለሁም። እንደ አውሮፕላን ትልቅ ህልም ያለኝ ሴት ነኝ። ህልሜን መፍራት አለብኝ። ትንሽ ህልም ለምን አልማለሁ? እሰራ የለ እንዴ አውሮፕላን ምንድን ነው? ከዛ በላይ ለምን አይኖረኝም? ይኖርሻል። አሁን ባሉ አካሄድሽ ይኖርሻል። ይኖርሽ። አውሮፕላን ግዢ መቼም እንዴት እንደምዘግበው እንግዲህ የመጀመሪያ ቀን አንተን ይዞ ነው የሚሄደው። እኔ ነው አሁን ነው ይዘው በዛ አብቃ። ሌላው ልምሽ ደግሞ በተለያዩ ሀገራት በተለይ በአፍሪካ ሀገራት የንግድ ማስፋፋት ነገር ነበር። እንደምን ደርሷል? እሱም ደግሞ ትንሽ እስቲ ሞቲቬት አድርጋችሁ። ኦኬ እሺ። ኢትዮጵያ አየር መንገድ እየሰራሁ እንግዲህ የመጀመሪያ መውጫ የሆነኝ ከዚህም በፊት ኢንተርቪው ላይ ጠቅሻለሁኝ። ኪንሻሳ ላይ ቢዝነስ ከፍቼ ነበር። ለ3 ዓመት አካባቢ ሰርቻለሁኝ። በጣም የሚገርሙ ህዝቦች ያሉበት፣ ስልጥን ያሉ ህዝቦች ያሉበት ዘናጭ፣ በጣም ዘናጭ ትልቅ ስቶር ነበረኝ። ዲፓርትመንት ስቶር የልብስ ነበረኝ እና ብዙ ነገር ያዳበርኩበት አገር ነው እና ስቲል ኮኔክሽኑ አለኝ። ለዛም ነው እንደዛ ምለው የነበረው። ስቲል ኮኔክሽኑ አለኝ። እቃ ሲያስፈልጉ አቀርባለሁ። ግን ምንድነው አሁን በእንደዚህ አይነት ነገር ብቻ ሳይሆን እዛ ማቃቸው ድሮ ሚኒስተር የነበሩ የጤና ጥበቃ ሚኒስተር የነበሩ የኮንጎ ኪንሻሳ በጣም ወዳጄ ናቸው። አውሮፕላን ላይ አውቂያቸው ማለት ነው።
ቢዝነስ ላይ ነው ያሉት። አሁን አቆመዋል። የጡረታ ወጥተው ያቆሙ ናቸው። ሚስታቸው በጣም ጎበዝ ነጋዴ ናት ሳውዝ አፍሪካ ውስጥ ጆሃንስበርግ ውስጥ እና ከነሱ ጋር ሆነን እንደ የተለያየ ነገሮች ለመስራት እናስባለን። አሁን ደግሞ የሚገርም እኔ እነሱ አገር ላይ ነበር አይኔን የጣልኩት። አሁን ደግሞ እነሱ በተቃራኒው እኔ ጋር ጥለዋል እዚህኛ ጋር ማለት ነው። ስለዚህ ሰፋ ያለ ነገር ለመስራት እናቅዳለን። መቼ ሁሌ እቅድ እኮ ይቀጥላል አይደል? የሚቆም ነገር የለውም። በተለያዩ አፍሪካም ይሄ እስከ ለሳዲሱም ቢስፋፋ ደስ ይለኛል። አለ የተወሰኑ ሀገሮች እኮ አሁንም አሉ፣ ግን ይቀጥላሉ። ናይስ። በመጨረሻ እንደው ቀጣይ ህልምሽ ምንድን ነው? እና ወደፊት ሀሳብሽ መሆን የምትፈልጊው ነገር ደግሞም ሰውም ሀገሪቱ ምን መሆን አለባት የምትሳስቢያለሽ የሚለውን ቀጣይ ህልምሽን። እሺ እንግዲህ ህልሜ ልክ እንደ አይሮፕላን ነው ብያለሁ። ህልሜን እኔ ጣሪያ አላበጅለትም። በተለያየ ነገሮች ብነግርህ እስኪለስ አዲስ ልክ እንዳልከው በጣም ሰፍቶ ትልልቅ ነገሮች ራሳችን ደግሞ አምርተን ነገሮች አሁን እኛ ሀገር የነበሩት ነገሮች ስቴቢሊቲ ስላልነበር ነው። አሁን ግን እግዚአብሔር ይመስገን ብዙ ነገራችን እየተስተካከሉ ነው ያሉት። ስለዚህ በየክፍለ ሀገሩ የመክፈት ስንትን ነበረኝ። ግን የነበሩት ነገሮች ያው የመንገዱ የምኑ የጦርነቱ የነበረው ነገር ነው ትንሽ ያስቆመን። ሀገራችን ሰላሟን እያገኘች በደንብ ስትሄድ በበለጠ ትልቅ ስራዎች በየክፍለ ሀገሩም አስባለሁኝ። ብዙ እህቶቼን ቀጥሮ የማሰራት የስራ እድል እንዲኖራቸው የማድረግ ራሳቸውን ፈጥረው እንዲያደርጉ የማድረግ ሌላ ህልሜ ነው፣ ሁለተኛ ህልሜ ነው። ምክንያቱም የራሴን ነገር ማከማቸት ብቻ ሳይሆን እንዳልኩ ምን ሰራሁ ብዬ የሚያስብል የሆነ ማንነት እንዲኖረኝ የምፈልግ ሴት ነኝ። ስለዚህ እስኪለስ አዲሱ ብዙ ቦታ ይደርሳል። ሴቶች ላይ ምሰራው ስራ አሁንም ይቀጥላል። ምንም የሚያቆመኝ ነገር የለም። ባህል ወግ እኛም ጋስሪያ ወንዶች እንዴ ሁሌ እሰራለሁ። ለምን መሰለ መሲ ብዙ ሰው ምን ይለኛል መሰለ ሴቶች ትያለሽ ይለኛል። ሴቶችን ስንሰራ እኮ ጠቀሜታው ለእናንተ አይደለም? ለእኛ ነው። ግን ገልብጬ ነው ማስበው እኔ ለራስ ክብር ስጭ እስቲ አሁን ወንድ ቢሆን ክብር ይሰጣል ይላል። ኤግዛክትሊ ፖዚቲቭ መሆን ነው። አሁን ለምሳሌ መጽሐፍ ቅዱስ በወንድ አምሳል የተጻፈው አይደለ? ለሴቶችም ይሰራል እንዴ በደንብ። አንቺ ደግሞ ለሴቶች የምትሰጪው መልእክት በግልባጭ ለወንድ ይሰራል። ትክክል ነህ። እና ህልሜ እንደዚህ ነው፣ ሰፋ ያለ ነው እንዳልኩ። ከኔ አልፎ እንግዲህ ራሴን አቁሜያለሁ እኔ እግዚአብሔር ይመስገን። ልጄም እየደረሰ ነው እንዳልኩ። ስለዚህ ራእዬ ሰፋ ያለ ነው። የሚቆም ነገር አይኖርም፣ የሚቀጥል እንጂ የድሮ ባህልና ወግ ላይ የሚቀነስ ሳይሆን የሚጨመሩ ነገሮች እንዲኖሩ የምታገል ሴት ነኝ። ምንም የሚቀነሱ ነገሮች አሉት ብዬ ነው ያላስብም። ዘመኑን አምጥቶ ግን የምንጨምራቸው ነገሮች ይኖራሉ። እዚህ ላይ ታግዬ እንደምሰራ እንግዲህ ታረጋለሁ። ሞቲቭሽ እና ፓሽንሽ ብቻ በቂ ነው፣ ያስተምራልና ብዙ ጊዜ ህልምሽም ቅድሽም ያልኩ ለምንድን ነው ለብዙ ሰዎች እንዲያቅዱ ህልም እንዲኖራቸው በማሰብ ነውና በጣም አጠቃላይ እንቅስቃሴዎች ብዙ ሀገርን የሚጠቅሙ ህብረተሰቡን የሚጠቅሙ ናቸው። ስመለከት በሶሻል ሚዲያ መሰጫቸው መልእክት በዶክተር አለም በእስከለስ አዲስም በተለያዩ እንቅስቃሴዎች በሙሉ ለህብረተሰቡ የሚጠቅሙ ናቸው እና ልትመሰገኝ ልትሞገሽ ይገባል። በርቺ። ብዙ ሴቶች ብዙ ወንዶችም ከአንቺ መማር አለባቸው ብዬ አስባለሁ። ጥሬን አክብረሽ እዚህ ስቱዲዮ ተገኘሽ በጣም አመሰግናለሁ። እኔም እንደዛው በጣም ነው የማመሰግነው። እንግዲህ እኔ የቀረ መልእክት ካለ? አዎ ትንሽ አስለፍቻለሁኝ አይደል? በብዙ ግን ትዕግስትህን ሙያዊ ትዕግስትህን ሳላደንቅ አላልፍም። ታግሰህ እስከዛሬ እንግዲህ ጠብቀኸኛል። ያም ቢሆን ያው ምክንያታዊ ነበርኩኝ፣ እኔም ነበረኝ ምክንያቶች። ነገር ግን እዚህ ቦታ ላይ ስመጣ ደግሞ ዝም ብዬ መጥቼ ኢንተርቪው አድርጎ ለመሄድ ለመቅረብ ሳይሆን ለውጦች ለማምጣት ነውና አንተም እዚህ ለውጥ ላይ ተሳታፊ እንድትሆን ሚዲያው ላይ ባለ አስተዋጽኦ አንተም ብትሆን ነገሮች ሲጣረሱ ባህል ሲበላሽ ስታዩ ከኛ በላይ ሽማግሌ ማንም የለም ብዬ ነው ማስበው። እንዳልኩ እናቶቻችን በእኛ እድሜ አንቱ ተብለዋል፣ አባቶቻችን አንቱ ተብለዋል። አሁን ግን አንቱታን እንደንትን ፈርተን የተቀመጥን ትውልዶች እንደው አንድ ላይ ሆነን ነገሮች ሲበላሹ ሚዲያ ላይ ያለን ሰዎች እየተነጋገርን ነገሮችን ማስተካከል የኛ ኃላፊነት እንዲሆን እና ጠንከር አድርጌ እዚህ ላይ መስራት ስለምፈልግ ነው። ሁላችሁም ቃል መግባት አለብን። እንግዲህ ጀነሬሽን ተካን እኮ እኛ አይደለም። ስለዚህ ጣት ከመቀሰር ይልቅ እነዚህን
እንግዲህ ትንሽ እየተበላሸ ያለውን ነገር አብረን ሆነን እንድናስተካክል አንተም ቃል እንድትገባ ቃል ገብቻለሁ። ባህሎጌን ለመጠበቅ የሚታረሙ ነገሮች ሁሉ በዚህ በመሴሾ ለማረም ሞክራለሁ። አመሰግናለሁ በጣም ቴንክ ዩ ቨሪ ማች። እቺን ጀግና እንስት በክብር እንሸኛት። እግዚአብሔር ያክብርልኝ። አሁን እኮ ጆሮ ልበሳ ፈልጌ ነበር ተውኩት ባንቻስ እንዳታስብ